እሺ ያዕቆብ መልእክት ምዕራፍ 1 ቁጥር 1 የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ሰላም ለእናንተ ይሁን ብሎ በሰላምታ መልእክቱን ይጀምራል። የሚገርማችሁ ነገር መልእክቱን በሰላምታ ብቻ አይደለም፣ መልእክቱ የተላከላቸው እነማን ናቸው የሚለውንም እዛው ያስቀምጥልናል። ኦኬ አስተውላችሁ ከሆነ ሰኞ ዕለት ስንማር ሰኞ ዕለት በነበረው መርሃ ግብር ላይ የያዕቆብ መልእክት ከሰባቱ ዓለማት ተብለው ከሚጠሩት መልእክታት ውስጥ ይመደባል ብለናል። ኦኬ እሱን ብቻ ደግሞ አይደለም ያየነው፣ መልእክቱ የተጻፈላቸው ለማን ነው? ለአይሁድ ሆነው አይሁዳውያን ሆነው ክርስቲያን ለሆኑ እስራኤላውያን ሆነው ክርስቲያን ለሆኑ በክርስቶስ ኢየሱስ ለሚያምኑ በሰሜን በደቡብ በምስራቅ በምዕራብ በተለያየ ተገዳሮት ምክንያት አህዛብ እጅ ጭነውባቸው ለተበተኑ ክርስቲያን ለሆኑ አይሁዳውያን የተላከ መልእክት ነው ብለናል። ሁለተኛው ዩኒቨርሳል ዓለም አቀፋዊ ኩላዊ የሆነ መልእክት ስለሆነም ደግሞ ካቶሊክ ሌተር ይሉታል። ለካቶሊክ ሌተር መባሉ ምን ማለት ነው የሚለውን መቼም እናንተ የተማራችሁ ስለሆነ ግራ አይላችሁም። ካቶሊክ ማለት ዩኒቨርሳል ማለት ነው፣ ዓለም አቀፋዊ ማለት ዓለም አቀፋዊ መልእክት ነው ብላ ቤተክርስቲያን ትቀበለዋለች። ምን ማለት ነው? ለአንድ ለተወሰኑ ሰዎች ብቻ የተጻፈ አይደለም፣ ለሁላችንም መልእክቱ ሁላችንንም የሚነካ መልእክት ነው። ኦኬ ግን ቅድም ሰኞ ዕለትም እንዳየነው ቅድም አሁን በገጸ ንባቡ ላይም እንዳነበብነው መልእክቱ የተላከው ምንድነው? ለእስራኤላውያን ሆነው ክርስቲያን ለሆኑ በክርስቶስ ኢየሱስ ለሚያምኑ ክርስቲያኖች ኦኬ የተላከ መልእክት ነው። እሺ ለእነርሱ ብቻ ግን ብለን እንዳናስብ ዩኒቨርሳል ኤፒስትል ነው፣ ካቶሊክ ሌተር ነው ማለትም ዓለም አቀፋዊ መልእክት ነው። እናንተንም ይነካል። አይ ይሄ እንዴ በስጋ እስራኤላውያን ለሆኑ ክርስቲያኖች ብቻ ነው ብለን እንዳናልፍ ለሁላችንም የተላከ መልእክት ነው። ኦኬ ለሁላችንም የተላከ መልእክት ነው። ይሄንን እንድናቅ ያስፈልጋል። ግን ያዕቆብ ገና መልእክቱን ሲጀምር ይሄን ግልጽ አድርጎ ነው የሚጀምረው። ኦኬ በመጽሐፍ ቅዱስ ላይ ያዕቆብ ተብሎ የተጠሩ ሰዎች እንዳሉ አይተናል በዝርዝር ሰኞ ዕለት። የጌታ ወንድም ተብሎ የሚጠራው ያዕቆብ አብሮ በማደጉ ምክንያት የጌታ ወንድም እየተባለ የሚጠራው ያዕቆብ እንደሆነ መልእክቱን የጻፈው ተምረናል። ወደኋላ አልመለስም፣ መቼም ወደኋላ ተመለስ እንደማትሉ፣ ምክንያቱም እዛ ላይ በጣም ጊዜ ወስደን ያየነው ኦኬ ይሄ ያዕቆብ ማን ነው የሚለውን ዛሬ ራሱ መልእክቱን የሚልከው ማን ነው የሚለውን ይገልጽልናል። ከዛ በኋላ ለማን መልእክቱን ይልካል የሚለውን ደግሞ እዛው ላይ ያስቀምጥልናል። ማን የማን ባሪያም እንደሆነ ደግሞ ይነግረናል። ስለዚህ ምን አለ? የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ሰላም ለእናንተ ይሁን ብሎ መልእክቱን ይጀምራል። ይሄ አፖስቶሊክ ግሪቲንግስ ይባላል፣ ሐዋርያዊ ሰላምታ ነው። መጽሐፍ ቅዱስ ላይ ቅዱስ ጳውሎስን በመልእክቱ ላይ እንዲህ አይነት ሰላምታን በማቅረብ መልእክቱን ይጀምራል። ወደ ዋናው ሐሳብ ከመግባታቸው በፊት ሐዋርያት ሰላምታ ያቀርባሉ። አፖስቶሊክ ግሪቲንግስ ስለዋጅ ሐዋርያዊ ሰላምታ ተብሎ ይጠራል። ልክ ያዕቆብ ልክ መልእክቱን ምልክ ሲጀምርም ብሎ ራሱን ይጠራል፣ ባሪያ ብሎ ይጠራል። በነገራችን ላይ ባሪያ ብሎ መጥራቱ ምን ማለት ነው? አገልጋይ መሆኑን ነው የሚገልጸው። አገልጋይ የማን አገልጋይ አለ? ከፍ አድርጊው። የጌታ የኢየሱስ ክርስቶስ ባሪያ ኖ ቁጥር 1 ላይ ነው ይልኝ ቴናዬ፣ ቆይ ወደ ላይ ቁጥር 1 ላይ እኔ ሂጂ ስልሽ ብቻ ትጫለሽ። ተባረኪ። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ሰላም ለእናንተ ሁኑ። የእግዚአብሔር ባሪያ የክርስቶስ ኢየሱስ ባሪያ ብሎ ነው የሚናገረው፣ ራሱን የሚገልጠው። በነገራችን ላይ አገልጋይ የሆነው ለማን? ለክርስቶስ። ክርስቶስ ራሱ ስግው ቃል ኢየሱስ ክርስቶስ እርሱ አምላክ መሆኑን በዚህ ክፍል እናያለን። ከእግዚአብሔር አብ ጋር መተካከሉን እናያለን። በስልጣን እኩል መሆኑን እናያለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድነታቸውን የምናይበት ክፍል ነው። በነገራችን ላይ ምን ብሎ ገልጿልና የእግዚአብሔርና አለ የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ። ሐዋርያት የእግዚአብሔር ባሪያ አገልጋዮች ናቸው። የቤተክርስቲያናችን አንድምታ ትርጓሜ በደንብ ስሙ። ያዕቆብ መልእክት አንድምታ ትርጓሜ እግዚአብሔር ብለው ይጀምራሉ፣ አብን ያመጣሉ። እግዚአብሔር አብን ጌታችን ኢየሱስ ክርስቶስንም ከማገለግል ከያዕቆብ የመጣች ክታብ ብለው ይጽፋሉ። መልእክት ማለት ነው። ማንን ማገለግላሉ? እግዚአብሔር አብን። እግዚአብሔር አብን ብቻ ብለው አላስቀመጡም። ጌታችን ኢየሱስ ክርስቶስን ከማገለግል ከያዕቆብ የመጣች ክታብ ባሪያ የሚሆን አገልጋይ ብለው ይፈቱታል።
ኦኬ ባሪያ የሚለው አገልጋይ ብሎ ይፈታል። በነገራችን ላይ ይሄ ባሪያ የሚለውን ኮንሴፕት እንዴት ነው የምንረዳው? መጽሐፍ ቅዱስ ላይ ቅዱስ ጳውሎስን ባሪያ ብሎ ራሱን ይጠራል። ኦኬ ሐዋርያት ራሳቸውን የክርስቶስ ባሪያ እያሉ ይጠራሉ። ኦኬ ባሪያ የሚለው ራሱ እናየዋለን በስፋት አሁን እዚሁ ክፍል ላይ በደንብ አድርገን ማወቅ መረዳት አለብን። ዝም ብለን ባሪያ አገልጋይ ብለን ማለፍ የለብንም። ኦኬ ለክርስቶስ ለእግዚአብሔር ሲነገር ይሄ ባሪያ የሚለው ኮንሴፕት እንዴት ነው የሚለውን እናያለን። ከዛ በፊት ገጸ ንባብ 1-2 ገጸ ንባብ እናንብብ። ሮሜ ምዕራፍ 1 ቁጥር 1ን ክፈችልኝ ቴናዬ። ሮሜ ምዕራፍ 1 ቁጥር 1 ላይ ቅዱስ ጳውሎስ ይሄንን መልእክት የጻፈው በኢጣሊያ ሮም ለምትገኘዋ ቤተክርስቲያን ነው። ኦኬ ማንን አስይዞ ነው የላከው? ፌቨንን አስይዞ ነው የላከው። ሮሜ ምዕራፍ 16 ቁጥር 1 ላይ ያንን ታሪክ እናገኘዋለን። ቅዱስ ጳውሎስ መልእክቱን ከጻፈላቸው በኋላ የሮሜን መልእክት ምዕራፍ 1 ቁጥር 1 ላይ ልክ ሲጀምር ገና this is like the first chapter ምን ብሎን ራሱን እንደሚጠራ ስሙ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን እያለ ይቀጥላል። ራሱ ምን ብሎ ይጠራል? ባሪያ ብሎ ይጠራል። አንዴ በደንብ ይዩት። እሺ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት ከፍ በያ እንዴ ቴናይ በቅዱሳን መጻሕፍት ቴና ከፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ለእግዚአብሔር ወንጌል ተለየ። እግዚአብሔር አምላክ ባሪያው የሆነው ዘንድ ኦኬ አገልጋዩ የሆነው ዘንድ ማንን መርጦታል? ቅዱስ ጳውሎስን መርጦታል። ባሪያ የሚለው አገልጋይ ወይም የእንግሊዘኛውን ብታዩ ሰርቫንት ይለዋል። ኦኬ ሰርቫንት ባሪያ አገልጋይ ብሎ ይፈቷል። ፊልጵስዩስ ምዕራፍ 1ንም ከችልኝ ፊልጵስዩስ ምዕራፍ 1 ቁጥር 1 ላይ ፊልጵስዩስ ምዕራፍ 1 ቁጥር 1 ላይም እንዲህ ባለ አጠራር ሲጠራ እናያለን። ፊልጵስዩስ ምዕራፍ 1 ቁጥር 1 ሐዋርያው ቅዱስ ጳውሎስ ነው የፊልጵስዩስ መልእክትን የጻፈው። ቴናዬ እኔ ጋር ነሽ? ፊልጵስዩስ ምዕራፍ 1 እሺ ፊልጵስዩስ ምዕራፍ 1 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ ነው ይሄንን መልእክት የጻፈው። በሰሜናዊ ግሪክ መቄዶንያ አውራጃ የምትገኝ ከተማ ናት ፊልጶስ። እስክንድር አባቱ ፊልጶስ ተብሎ ይጠራል። ኦኬ ወይም ፊሊፕ ተሰከንድ ይሉታል። በአባቱ ስም የተሰየመ እስክንድር አሌክዛንደር ዘ ግሬት ነው። ኦኬ በአባቱ ስም የተሰየመች ከተማ ናት። ሐዋርያት ሥራ ምዕራፍ 16 ላይ ሐዋርያው ቅዱስ ጳውሎስ ወደዚህ ከተማ ገብቶ ቤተክርስቲያንን ተክሏል። እንዲያውም በአውሮፓ ምድር የመጀመሪያዋ አማኝ የተገኘችባት ከተማ ፊልጵስዩስ ናት። ኦኬ ያቺ አማኝ ማናት? ሴት ናት። በነገራችን ላይ እህቶች በዚህ ደስ ሊላችሁ ይገባል። በነገራችን ላይ በዚህ ደስ ሊላችሁ ይገባል። ስሟ ማን ይባላል? ልዲያ ይባላል። ቅዱስ ጳውሎስ ሲያስተምር እግዚአብሔር የልዲያን ልብ ከፈተ ይላል። እግዚአብሔርን ቃል ሰማች፣ አመነች። ኦኬ ስለዚህ ልዲያ የተገኘችበት ከተማ ነው ፊልጵስዩስ። ሐዋርያው ቅዱስ ጳውሎስ ከሲላስ ጋር የታሰረበት ወንጌል በዋጋ የተሰበከበት ከተማ ነው ፊልጵስዩስ። አሁን ቅዱስ ጳውሎስ መልእክት ሲልክላቸው ይላል የኢየሱስ ክርስቶስ ባሪያዎች የሆኑ ኦኬ ጳውሎስ ከዛስ ደቀ መዛሙርቱን ደግሞ ጢሞቴዎስን ያነሳል። ቲሞቲ ማለት ነው። ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳት ከዲያቆናት ጋር ከፍ አድርጉ ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ይላል። ኦኬ ደግመን እናንብበው። በፊልጵስዩስ እዛው ቁጥር 1 ላይ ቴናዬ ተባረኪ። የኢየሱስ ክርስቶስ ባሪያዎች ራሱን ብቻ አይደለም ጢሞቴዎስንም የኢየሱስ ክርስቶስ ባሪያ ብሎ ይጠራል። አገልጋይ ነው። ስለዚህ የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳት ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ መልእክቱ የተላከላቸው አገልጋዮችን መሆናቸውን ለመግለጽ ነው። ኦኬ እሺ ቁጥር 2 ላይ ቶሎ ተናይ ከእግዚአብሔር ከአባታችንም ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ አፖስቶሊክ ግሪቲንግስ ሐዋርያዊ ሰላምታን ያቀርብላቸዋል። መልእክቱን የሚጽፍላቸው እሱ ቤተክርስቲያንን ተክሎ ከወጣ በኋላ በቤተክርስቲያን ውስጥ ላሉ አገልጋዮች የፊልጵስዩስ መልእክትን ይልካል። የፊልጵስዩስ መልእክትን ይልክላቸዋልና በነገራችን ላይ የፊልጵስዩስ መልእክት የተስፋ መልእክት የደስታ መልእክት እየተባለ ኤፒስትል ኦፍ ጆይ ኤፒስትል ኦፍ ሃፒነስ ብለው ይጠሩታልና ቅዱስ ጳውሎስ ራሱን ባሪያ ብሎ ይጠራል። ራሱን ብቻ አይደለም ጢሞቴዎስንም ባሪያ ብሎ ይጠራል። አገልጋይ ማለት ነው። እና አሁን ምናየው ባሪያ የሚለው ኮንሴፕት እንዴት ነው የሚገለጠው?
ማወቅና መረዳት አለብን። ባሪያ ስንል አሁን አንዳንድ ጊዜ ሰዎች በተለይ ክፉዎች ዓለማውያን ዓለምን ገንዘብ የሚያደርጉ ሰዎች ጨኩነው እጃቸውን ጭነው እጅ መጫን መከራ ማጽናት ማለት ነው። ኦኬ አንዳንድ ሰው ላይ አይታችሁ ከሆነ እጃቸውን ጭነው መከራ አጽንተው እየደበደቡ ሰዎች ወደማይፈልጉት ነገር እንዲሄዱ የሚያደርጉ ክፉዎች አሉ። አሁን ከሌኮ የክሌ ባሪያ ነው። ኦኬ ከሌ የባሪያ ነው። አሁን ለምሳሌ ሰዎች የኃጢአት ባሪያ ይሆናሉ። የኃጢአት አንዳንድ ጊዜ ሳይፈልጉት ኃጢአት እንደሆነ ያወቁ በደል እንደሆነ ያወቁ ክፋት እንደሆነ ያወቁ አንዳንድ ሰው በሱስ ታስሮ ለኃጢአት ባሪያ ሲሆን አይታችሁ እኔ እኮ አልፈልግም ይላል። ኧረ ተው። ኦኬ ለምሳሌ የተለያየ አይነት በደልን ልናነሳ እንችላለን። የተለያየ አይነት ኃጢአትን ልናነሳ እንችላለን። ሰው በተለያየ መልኩ ሸክም አለበት እያንዳንዱ ሰው አይደለ? ለዛ ነገር ባሪያ ይሆናል። ግን ባሪያነቱ ወዶ ፈቅዶ አይደለም። ከኔ ጋር ናችሁ ክርስቲያኖች? ወዶ ፈቅዶ አይደለም። ለምሳሌ አሁን አንድ ሰው በሱስ የተያዘ ሰው በሆነ ሱስ የተያዘ ሰው በእጽ የተያዘ ሰው ወይም በጭስ ውስጥ የሚደበቅ ሰው ጭስ ለርሱ እንደማይጠቅም ያውቃል። አስተውላችኋል? ያውቃል። ግን ምንድነው ባሪያ ሆኗል። ተገዶ ነው። ሱስ ሆኖበት ነው። እንደሚጎዳው ያወቀው በዛው ሱስ ውስጥ ይመላለሳል። ግብፃውያን መተርጉማን ግን ለክርስቶስ የሚነገረው ባርነት እንዲህ አይነት አይደለም ይላሉ። ከኢትዮጵያ ሊቃውንት ጋር ሆነው እንዴት አይነት ባርነት ነው? አሁን ያዕቆብ ባሪያ ብሎ ጠራ ራሱን። ጳውሎስ ባሪያ ብሎ ጠራ ራሱን። ጢሞቴዎስ የክርስቶስ ባሪያ ተብሎ ተጠርቷል። በምን አንቀጽ ነው ምንጠራው? ይሄንን ለመረዳት ያስፈልጋል። ኦኬ ይሄንን ለመረዳት ኦርቶዶክሳውያን ክርስቲያኖች ገላትያ ምዕራፍ 2 ቁጥር 20 ማወቅ መረዳት ገጸ ንባቡን ማንበብ ያስፈልጋል። ቴናይ ገላትያ ምዕራፍ 2 ቁጥር 20 ክፈችልኝ። ስሙ ገላትያ ምዕራፍ 2 ቁጥር 20 ቅዱስ ጳውሎስ ደስ በሚል ቃል ይሄንን ይገልጣል። ገላትያ ምዕራፍ 2 ቁጥር 20 ይኸው እናነበዋለን አብረን ገጸ ንባቡን። እሺ ይኸው በቃ 20 ላይ በቃ ነገር ባይን ይገባል ይላሉ አበው ያየን እንድናነብ ነው። እሺ ከክርስቶስ ጋር ተሰቅያለሁ አለ ቅዱስ ጳውሎስ። ኦኬ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ከዛ በኋላ አሁንም በስጋ የምኖርበት ኑሮ እሺ ከፍ አድርጊ በወደደና ከፍ ያረሽ ቴናዬ ቶሎ ሰዓት እንዳንገድ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ደስ አይልም? እሺ ቀሲስ መምህር ተመስገን መተዋል። ምናልባት አንድ ተማሪዎች ከናንተ መካከል ያው አባቶች ሲመጡ ቦታ እንልቀቅ። እሺ ምን አለ ቅዱስ ጳውሎስ? አንዴ ደግመን እናንብበው ገጸ ንባቡን። ቴና ፈጠን ምን አለ ገጸ ንባቡን? ገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም አለ። ሕያው ሆኜ አልኖርም። ኦኬ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ፣ በዚህ ህይወት የምኖረው፣ በዚህ ድንኳን የምኖረው ህይወት፣ በዚህች ምድር ላይ ስመላለስ የምኖረው ኑሮ ህይወት አለ በወደደኝ ስለኔ ራሱን አሳልፎ በሰጠው ስለ ክርስቶስ ነው የሚናገረው። በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። አያችሁ አይደለ? ምን አይነት ነው የምኖረው አለ? በዚህ ህይወት ስመላለስ በዚህ ድንኳን በዚህ ስጋ ስመላለስ እኔ የምኖረው ክርስቶስ ኢየሱስ ራሱን አሳልፎ ለኔ የሰጠው በኢየሱስ ክርስቶስ በእርሱ ትምህርት ነው የምመላለሰው። ኦኬ ለእርሱ ነው የምመላለሰው፣ በእርሱ ነው የምመላለሰው። ምን ማለት ነው? እርሱ የሚወደውን ነገር እያደረኩ ነው የምመላለሰው። የኔ መሻቴ ለእርሱ መኖር ነው ማለት ነው። ለዚህ ነው ግብፃዊ አባት ቄስ ቴድሮስ ማላቲ በፓትሪስቲክ ኮሜንታራቸው ላይ እንደ ኤፒስትል ኦፍ ጄምስ ላይ ባሪያ ወይም ሰርቫንት የሚለውን በመውደድ በፈቃድ ለምሳሌ ቅዱስ ጳውሎስ እኔ ክርስቶስ ባሪያ ነኝ ሲል ወዶ ፈቅዶ ለክርስቶስ ይኖራል። ያዕቆብ እኔ ለክርስቶስ ባሪያ ነኝ ሲል ወዶ ፈቅዶ ለክርስቶስ ይኖራል። ጢሞቴዎስ የክርስቶስ ኢየሱስ ባሪያ ተብሎ ሲጠራ ወዶ ፈቅዶ ራሱን አሳልፎ ለክርስቶስ ይሰጣል ማለት ነው። ከኔ ጋር ናችሁ? አስገድዶ አይደለም ባሪያ የሚያደርገው። ይልቁኑ ያዕቆብ በፍቅሩ ተገዶ የክርስቶስ ባሪያ ይሆናል። ጳውሎስ በክርስቶስ ፍቅሩ ኃያል እኮ ነው፣ እውነት እኮ ነው። ተገዶ ባሪያ ይሆናል፣ አገልጋዩ ይሆናል ማለት ነው። ይገዛል ለቃሉ። ለዛ ነው ያዕቆብ መልእክት ምዕራፍ 1 ቁጥር 1 ላይ ያዕቆብ መልእክቱን ሲጀምር የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ
ያዕቆብ ለተበተኑት ለ12ቱ ወገኖች ሰላም ለእናንተ ይሁን ብሎ ሐዋርያዊ ሰላምታ አፖስቶሊክ ግሪቲንግስ የሚያቀርበው ኦኬ ባሪያ የሚለውን እንዲህ ነው የምንረዳው በነገራችን ላይ ልንጠነቀቅ ያስፈልጋል ኦኬ ባሪያ የምንለውን በፍቅር ሐዋርያት ራሳቸውን አሳልፈው ለክርስቶስ የሚሰጡትን ያንድን የተወደደውን ባርነት ነው እየጠራን ያለነው እንጂ ምዕራባውያን አፍሪካውያኖችን እያስገደዱ እየገረፉ በጦር እየወጉ በግዴታ ባርነትን ገንዘብ እንዲያደርጉ ያደረጉትን አይነት ባርነት እየጠራን አይደለም ኦኬ የፍቅር ባርነት ወደን ፈቅደን ለክርስቶስ የምንገዛውን ባርነት ነው አገልግሎት ብለው ሊቃውንቱ የሚጠሩት ኦኬ ለዚህ ነው በአንድምታ ትርጓሜያችን ላይ ቀደምም አይተናል እግዚአብሔር አብና ጌታችን ኢየሱስ ክርስቶስ ከማገልገል ከኔ ከያዕቆብ የመጣች ክታብ ይላል ኦኬ ክርስቶስም ከማገልገል ከኔ የመጣች ያዕቆብ እቺ መልእክት የተላከችው ከያዕቆብ የትኛው ያዕቆብ ተምረናል ትምህርቱ ያመለጣችሁ ሰኞ ዕለት የተማርነውን ገብታችሁ አድምጡ ተጠቀማላችሁ የጌታ ወንድም ተብሎ የሚጠራው ያዕቆብ ማን ነው የሚለውን በስፋት አይተናል ክርስቶስን አንስተው ሊቃውንቱ ይናገራሉ ኦኬ ለምንድነው በአንድነት የጠራው አንድም በስልጣን እኩል መሆናቸውን ነው የሚገልጸው ኦኬ መተካከሉን ነው የሚገልጸው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በስልጣን ስንት ናቸው መቼም አንድ አዎ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በስልጣን አንድ መሆናቸውን ሲገልጽ ያዕቆብ የማን ባሪያ ነኝ አለ የእግዚአብሔር ባሪያ ነኝ እና ከዛስ የኢየሱስ ክርስቶስን ደግሞ ባሪያ ነኝ ይላል አንድነታቸውን ነው የሚገልጸው ሚስጥረ ሥላሴን እናይበታለን በነገራችን ላይ ቅዱስ ዮሐንስም እንዲህ ባለ አገላለጽ ይገልጻል በጣም ደስ የሚል የመጽሐፍ ቅዱስ ክፍል አለ ሁለተኛ ዮሐንስ መልእክት ላይ ገብተን እንመለከት ምዕራፍ 1ን ክፈችልኝ ሁለተኛ የዮሐንስ መልእክት አንድ ጊዜ ምዕራፍ አንድ ምዕራፍ ነው ያለው ያው ለንባብ አመቺ እንዲሆን ብለው ሊቃውንቱ በአንድ ምዕራፍ አስረውታል ሁለተኛ ዮሐንስ መልእክትን አንድምታ ትርጓሜያችን ሮምና ተብላ ለምትጠራ ሴት የተላከ መልእክት እንደሆነ ይናገራሉ አበው ትርጓሜያችን ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ ተይጅልኛለሽ ቁጥር 3 ላይ ዮሐንስም እንዲህ ባለ አገላለጽ እንደ ያዕቆብ ይገልጻል ኦኬ እግዚአብሔር አብን ያነሳል ኦኬ የባህሪ ልጁን ይላሉ አበው ትርጓሜ ኢየሱስ ክርስቶስንም ያነሳል ይሄው ቁጥር 3 ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምህረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ አለ ጸጋ ሰላም እውነት ከማን ይሰጣል አለ ከእግዚአብሔር አብ ይሰጣል እግዚአብሔር አብ ብቻ ብሎ ግን አላለም የባህሪ ልጁን ኢየሱስ ክርስቶስን ያነሳል በረከት ሰማያዊ በረከት የሚሰጠው ከእግዚአብሔር ዘንድ ነው ከእግዚአብሔር አብ ከእግዚአብሔር ወልድ ቢል በስልጣን መተካከል እኩል መሆናቸውን አንድነታቸውን ሚስጥረ ሥላሴን ያሳያል ይላሉ አበው በትርጓሜያችን ላይ ስለዚህ አንድ መሆናቸውን ያሳያል ያዕቆብም እንዲህ ባለ መልኩ መልእክቱን ይጀምራል ይሄ የሚያሳየው ምንድነው አንድ መሆናቸውን ነው የሚያሳየው እግዚአብሔር አብ እግዚአብሔር ወልድ አንድነታቸውን ያሳያል እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ሚስጥረ ሥላሴ ኦኬ የምንማርበት አንድም ክፍል ነው ይሄ ቁጥር 1 ገና ስንጀምር ማለት ነው እሺ ይሄን ያህል ካልን መልእክቱ የተላከላቸው እነማን ናቸው ብለናል መልእክቱ የተላከላቸውን በደንብ አድርጋችሁ ስሙ በያዕቆብ መልእክት የተላከላቸው በክርስቶስ ኢየሱስ ያመኑ ኦኬ በክርስቶስ ኢየሱስ ያመኑ አይሁዳውያን ግን እጅ የተጫነባቸው በመከራ ውስጥ ያሉ በአራቱም የምድር ማዕዘናት የተበተኑ በመከራ ምክንያት በክርስቶስ ኢየሱስ በማመናቸው ምክንያት እጅ ተጭኖባቸዋል እጅ መጫን ማለት መከራ ማጽናት ማለት ነው በመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 12 ላይ የቅዱስ ዮሐንስ ወንድም ያዕቆብ ላይ እጅ ተጭኖበታል አይደለ አዎ መከራ መቀበሉን ነው የምናየው መከራ የተቀበሉ በክርስቶስ ኢየሱስ በማመናቸው ምክንያት የሚሰደዱ የተሰደዱ በሰሜን በደቡብ በምስራቅ በምዕራብ የተሰደዱ እስራኤላውያን የሆኑ ክርስቲያኖች አይሁዳውያን የሆኑ ክርስቲያኖች ናቸው ኦኬ ይሄንን ልናቅ ያስፈልጋል ይሄንን ሲገልጽልን በምን አይነት ቋንቋ ያስቀምጣል ራሱ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን ይላል 12ቱ ነገደ እስራኤል በአባቶቻቸው ስም የሚጠሩ በ12ቱ ነገደ እስራኤል እነሱን ነው የሚያነሳው እስራኤላውያንን ነው የሚያነሳው ግን ምን ሚል ቃል አለ ለተበተኑ በምን ምክንያት መከራ ተጭኖባቸው ለተበተኑ በተለያዩ የምድር ዳይሜንሽን ኦኬ ማዕዘናት የተበተኑ በክርስቶስ ኢየሱስ የሚያምኑ አይሁዳውያን ለነሱ መልእክቶች ተጽፏል ግን ለነርሱ ብቻ አይደለም ለዚህ ነው የያዕቆብ መልእክት ከሰባቱ ዩኒቨርሳል ወይም ዓለም አቀፋዊ ካቶሊክ ሌተርስ ይባላል ካቶሊክ ሌተር ማለት ባለፈው ነግሬያችኋለሁ ኩላዊት ዓለም አቀፋዊት መልእክት ተብላ ትጠራለች ስለዚህ ነው ቤተክርስቲያን ያዕቆብ መልእክት ዓለም አቀፋዊት መልእክት ናት
ብለን ደግሞ ለሁሉም ሰው የተላከ መልእክት እንደሆነ ታስተምራለች። ለእስራኤላውያን ብቻ ነው እኔ ኢትዮጵያውያን እኛ አያገባንም እንዳንል፣ ሮማውያን እኛ አያገባንም እንዳንል፣ ግሪካውያን እኛ አያገባንም እንዳንል በምድር ላይ ላሉ ክርስቲያኖች በሙሉ የተላከ መልእክት ነው ያዕቆብ መልእክት። ለዚህ ቤተክርስቲያን ከሰባቱ የዓለም አቀፋዊ መልእክታት መካከል አንዱ ብላ ያዕቆብን መልእክት ትጠራለች። ይህን ሰኞ ዕለት በስፋት አይተናል። ሰኞ ዕለት እኮ የቀረን የለም፣ ሁሉንም በስፋት አይተናል። ያው የተማራችሁ አትርፋችኋል ማለት ነው። እሺ ቁጥር 2 ላይ አሁን ይሄ ግሪቲንግስ ነው፣ መልእክቱን ጀመረ። በቃ አሁን ያዕቆብ መልእክቱን እየጀመረ ነው። ሰላም ብሏቸዋል። መልእክቱን የሚልከው ማን ነው? አገልግሎቱ ምንድነው? የክርስቶስ የእግዚአብሔር ባሪያ መሆኑን አገልጋይ መሆኑን ገልጾላቸዋል። ከዛ በኋላ ለተበተኑ ለእስራኤላውያን መልእክቱን እንደላከ ይጽፋል ማለት ነው። አሁን እያንዳንዱን ከቁጥር 2 ጀምረን እናያለን። ኦኬ አሁን ያዕቆብ መጀመሪያ ሰላምታውን አፖስቶሊክ ግሪቲንግሱን ከጀመረ በኋላ ሐዋርያዊ ሰላምታውን ከጀመረ በኋላ በፈተና ስለመጽናት ይመክራል፣ ያስተምራል። ምን ብለናል? አስተውላችሁ ከሆነ ያዕቆብ መልእክት የተጻፈባቸው 3 ነጥቦች አይተናል። 3 ነጥቦች ማን ጎበዝ ነው የሚነግረኝ? 3 ነጥቦች። አንደኛ በሰሜን በደቡብ በምስራቅ በምዕራብ ለተበተኑ ክርስቲያን ለሆኑ እስራኤላውያን አይሁዳውያን በፈተና ውስጥ ለሚያልፉ በክርስቶስ ኢየሱስ መጽናትን ገንዘብ እንዲያደርጉ ያዕቆብ ይመክራል። አይዟችሁ በርቱ እያለ ይመክራል። ግን ለነሱ ብቻ አይደለም፣ ለኔና ለእናንተ ነው። ይሄው ዛሬ እያየን ነው አይደለ? በአርሲ ብቻ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በኢትዮጵያ ምድር ላይ በክርስቶስ ክርስቲያን በመሆናቸው ምክንያት አንገታቸው የሚቆረጥ ከቤታቸው የሚፈናቀሉ ከሀገራቸው የሚፈናቀሉ በእሳት የሚቃጠሉ እንደ ሐዋርያው ናትናኤል እንደ በግ የሚገፈፉ የሉም አሉ። ስለዚህ መጽናናትን ገንዘብ እንዲያደርጉ ያዕቆብ በዚህ መልእክት ይመክራቸዋል። እሱን በስፋት የምናይ ይሆናል። በስፋት ሁለተኛ ያዕቆብ መልእክት የተጻፈው እምነትና ስራን ሰው አስተባብሮ መያዝ ለመዳን እምነትና ስራን ሰው አስተባብሮ መያዝ እንዳለበት ይመክራል። በተለይ ብዙ ጊዜ ያዕቆብ መልእክት በንጽጽር ላይ የሚያልፉ ወንድሞች ሲያነሱ ሰምታችሁ ሊሆን ይችላል። እቺ ያዕቆብ መልእክት ምዕራፍ 2 ላይ አንዳንዱ እንዲያውም ያዕቆብ መልእክት የመጽሐፍ ቅዱስ ጥናት ተጀምሯል ሲባል ያው እንደ ቀልድ ብለው ይናገሩታል ብዬ ልመልከተው። ግን እንደዛ ባይሆን ጥሩ ነው። አንዳንዶች ምን አሉ? ያዕቆብ ምዕራፍ 2 ላይ እንመጣለን ያሉ ሰዎች አሉ። ይሄ እንደዚህ መሆን የለበትም። ያዕቆብ አንድ ምዕራፍ ያለው መልእክት አይደለም፣ 5 ምዕራፍ ያለው መልእክት ነው። ያዕቆብ ምዕራፍ 2 ላይ የተጻፉትን ገጸ ንባቡን ለመረዳት ከምዕራፍ 1 መጀመር አለብን፣ ከመግቢያው መጀመር አለብን። ምዕራፍ 2 3 4 5 ማየት መረዳት አለብን። ዝም ብሎ ዘሎ ምዕራፍ 2 ላይ መምጣት ይሄ አግባብ አይደለም እና የሆነ ጥራዝ ነጠቅ ዕውቀት እንዳትይዙ ሙሉን ተማሩ እባካችሁ። ከመግቢያው ነው ሰው የሚጀምረው፣ ከምዕራፍ 1 ነው የሚጀምረው። ኦኬ ዝም ብሎ ምዕራፍ 2 ላይ መጥቶ እንትን ማለት አይደለም፣ ሁሉንም መማር ያስፈልጋል። ኦኬ ግን ሁለተኛ ያዕቆብ መልእክት የተጻፈበት እምነትና ስራን ሰው አስተባብሮ መያዝ እንዳለበት ይመክራሉ። አቦ በነገራችን ላይ መናፍቃን በሌላ በስህተት መንገድ ያሉ ሰዎች ያዕቆብንና ጳውሎስን ለማጣላት ብዙ ጥረዋል። በነገራችን ላይ በታሪክ ረገድ ምዕራፍ 2 ላይ ሰፋ አድርገን የምናየው ይሆናል። ያዕቆብና ሐዋርያው ቅዱስ ጳውሎስ አይጣሉ። ቅዱስ ጳውሎስ የትም መልእክቱ ላይ እምነት ብቻ ብሎ አልጻፈም። እምነት ብቻ ሰው ሰላም በቃ አመንኩ ብቻ ስላለ ይድናል ማለት አይደለም። እምነቱን ደግሞ በፍቅር ስራ መግለጽ አለበት። ይሄንን ደግሞ ቅዱስ ዮሐንስ ነው የነገረን። እንዴት አድርጎ ነው ቅዱስ ዮሐንስ የነገረን? ሁለተኛ ዮሐንስ መልእክት በነገራችን ላይ ሁለተኛ ዮሐንስ መልእክት ሙሉ መልእክቱ የተጻፈው እምነትና ስራን አስተባብሮ ስለመያዝ ነው። እስቲ እንመልከት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7ን ክፈችልኝ ቴናዬ። ምንድነው የሚለው ቅዱስ ዮሐንስ? ለአንዲት ሴት ነው መልእክቱ የተጻፈው። እቺ ሴት ሮምና ተብላ ትጠራለች በቤተክርስቲያናችን አንድምታ ትርጓሜ ላይ። ለእርሷና ለልጆቿ የመኳንንትን ልጆች የምታሳድግ የምትንከባከብ ይላሉ ሊቃውንቱ። ቅዱስ ዮሐንስና ደቀ መዝሙሩ ከሰባቱ ዲያቆናት መካከል አንዱ የሆነው ጵሮክሮስ ወደዚህ ሴት ገብተው ወንጌልን አስተምረው ወደ ቤተክርስቲያን ጨምረዋታል። ከዛ በኋላ መልእክት እየጻፉ
ከሐሰተኞች ትጠበቅ ዘንድ ከስተት ትምህርት ትጠበቅ ዘንድ ይመክሯታል። አሁን ምን አላት ቅዱስ ዮሐንስ ቁጥር 7 ላይ ብዙ ሐሳቶች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው ብሎ ይነግራታል። ኦኬ መስሎ ነው እነዚህ ኖስቲሳውያን የሚባሉት ማለት ክርስቶስ ሰው አይደለም የሚሉ ይሄ እኮ ትልቅ ክህደት ነው። ይሄ አጋንንት ትምህርት ነው፣ የዲያብሎስ ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 እንደነገረን ከሴት የተወለደ ልጁን ነው ከእናታችን ቅድስት ድንግል ማርያም ነው የተወለደው። ከሰማይ ሥጋ ይዞ አልመጣም፣ ወይም ደግሞ ሥጋ መስሎ አልተመላለሰም። ፍጹም ሰው ነው። ይሄንን ራሱ ቅዱስ ዮሐንስ በወንጌል ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ጌታችን መድኃኒታችን ኢየሱስ እሱ ሥጋ እንደሆነ ይገልጽልናል። አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ክፈችልን እያነበብ ነው እያንዳንዱን እንሄዳለን። ምንድነው ያለው? መጀመሪያ ቃል ነበር፣ ቃልም አለ። ቁጥር 1 ጀምራችሁ ስትመለከቱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር ካለ በኋላ ቃልም አለ እግዚአብሔር መሆኑን እዛው ያስቀምጥና ቁጥር 14 ላይ እንዲህ ብሎ ቃልም ሥጋ ምን አለ እንመልከተው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ነው። ቁጥር 14 ጎበስቴና ተባረኪ። ይሄው ቃልም አብረን እንየው ሥጋ መሰለ አይልም፣ ወይም ቃል የተባለው እግዚአብሔር ወልድ ከሰማይ ላይ ሥጋ ይዞ መጣ አላለ። ምን አለ ቅዱስ ዮሐንስ? ቃልም አለ ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ ይላል። አሁን ይህንን የእግዚአብሔር ወንጌል የሚቃወሙ ኖስቲሳውያን ተነስተው ነበረ። በተለይ በኤፌሶን ይሄ መልእክት በኤፌሶን እንደተጻፈ ኢትዮጵያን መምህራን ይናገራሉ። ብዙዎቹ በኤፌሶን እንደተጻፈ ይነገራል እና ብዙ ሐሰተኞች ተነስተው ነበር በሐዋርያት ዘመን። ከነዛ ውስጥ መካከል ክርስቶስ በሥጋ አልመጣም ብለው የሚናገሩ ነበሩ። ስለዚህ ቅዱስ ዮሐንስ ለሮምና ወይም አንዲት ሴት ስሟ በመጽሐፍ አልተጠቀሰም፣ በትርጓሜያችን ላይ ሮምና ስለሚል ነው። ምን ብሎ ይልክላታል? ዮሐንስ ወንጌል ምዕራፍ 2 ቁጥር 7 ላይ ምን ብሎ ይጽፍላታል? አንድን ገብተን እናንብበው። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ እሺ ምን እንደሚላት ተመልከቱ። ቁጥር 7 ይኸው እሺ ብዙ ሐሳቶች ወደ ዓለም ገብተዋልና እነርሱ ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። አምላክነቱን ሰውነቱን የሚክዱ በነገረ ክርስቶስ ላይ በቤተክርስቲያናችን ክሪስቶሎጂ አስተምሮ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ክርስቲያኖች የሆነ 50-50 እናደርገዋል እንደዛ የሚባል ነገር ከቶ ለክርስቶስ አይነገርም። ግማሽ አምላክ ግማሽ ሰው አይደለም። 100% ሰው ሙሉ ሰው ፍጹም ሰው 100% አምላክ ሙሉ አምላክ ፍጹም አምላክ ብላ ነው ቤተክርስቲያን ክርስቶስን የምትጠራው። እና ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። አንቲክራይስት የክርስቶስ ተቃዋሚ ነው። ለምን ነው የሚቃወመው? የእግዚአብሔር ሐዋርያትን ቃል ይቃወማል፣ የክርስቶስን ቃል ይቃወማል፣ የነቢያቱን የሐዋርያቱን ስብከት ይቃወማሉ እነዚህ ሐሰተኞች። ስለዚህ የክርስቶስ ተቃዋሚ ተብለው ይጠራሉ። አሁን ምን አላት? ቁጥር 8 ላይ ዋናው ሐሳቡ ይሄው ሙሉ ደሞዝ አለ ቅዱስ ዮሐንስ ከፍ አድርጌ ሙሉ ደሞዙን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ አለ። በሮምና ውስጥ እኔና እናንተን ይናገራል። በሮምና ውስጥ ዲያቆን ዛማኑኤል ይናገራል። በሮምና ውስጥ ትህትና ይናገራል። በሮምና ውስጥ ዲያቆን ክርስቶፎሮስን ይናገራል። ሁላችንንም ይናገራል። ቅዱስ ዮሐንስ ምን እያለ እነዚህን ሐሰተኞች ትምህርታቸውን ተቀብላችሁ እንዳታጡ ደሞዛችሁን ይታጣል። እምነትን ከሥራ ጋር ያላስተባበረ ያጣል። ምንም ነው የሚያጣው? ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን የእግዚአብሔርን ቃል ያጣል። ስለዚህ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ምን አለ? ተጠንቀቁ። ከሐሰተኞች መጠንቀቅ ያስፈልጋል። ለምን? ያው እግዚአብሔር አምላክ ያዘጋጀውን የእግዚአብሔርን መንግስት ያሳጣችኋልና። ከኃጢአት መጠንቀቅ ያስፈልጋል። ከበደል መጠንቀቅ ያስፈልጋል። ለምን? ከእግዚአብሔር መንግስት ይለያልና። ስለዚህ ቅዱስ ዮሐንስ ተጠንቀቁ እያለ ሮምናና ልጆቿን እኔና እናንተንም ይነግራል። ኦኬ። ስለዚህ ያዕቆብ መልእክት ሁለተኛ የተጻፈው ምንድነው? እምነትና ስራን ሰው አስተባብሮ መያዝ እንዳለበት በፍቅር የሚሰራ ስራ አለ። ክርስቶስን አምነን ምን ሰራው ስራ አለ። ሁለቱን አስተባብረን እንድንይዝ መልእክቱ ተጽፏል። ሶስተኛ ምክንያት ምንድነው? የሥነ ምግባር ትምህርት።
ሰው ክርስቲያን ከተባለ በክርስቶስ ክርስቲያን ከተባለ በምን አይነት መንገድ መመላለስ አለበት የሚለውን ባሪያ ነውና አገልጋይ ነውና ያዕቆብ መምከር አለበትና ሊመክር ይሄን መልእክት አዘጋጅቷል። ስለነዚህ ሶስት ነው የተጻፈው መልእክቱ። ኦኬ ናው ቁጥር 2 ላይ እንሄዳለን ማለት ነው። ቁጥር 1ን አይተናል፣ ደግመን እንደውም እንደመከለስ ሁሉ አድርገናል። አሁን የሰኞውን ትምህርት ላመለጣችሁ። እሺ ቁጥር 2 ላይ ተመልከቱ። 2 እና 3ን ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ እሺ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጥሩ ይችላል። አንዴ ከፍ እያደረግሽ ቴና እየሰማሽኝ ቴናዬ? እሺ ቴናን የሚቀይር ሰው ካለ ባካችሁ፣ ኔትወርክ እያስቸገራት ነው መሰለኝ። እሺ አንዴ ከፍ አድርጊው። ወንድሞች ሆይ እሺ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን ሁለቱም የሚያመልኩት ክርስቶስን ነው። ስለዚህ በእምነት በኩል ወንድሞቹ ናቸው። በእምነት በኩል ወንድሞቹ ናቸው። ስለዚህ ወንድሞቼ እያለ መልእክትን ይልክላቸዋል። ሌላኛው ወንድሞቼ ብሎ የሚልከው ለምንድን ነው? በመከራም ይካፈላቸዋልና። ከፋ አንዴ ቆይ ቴናዬ አልልኩም። አንደኛ በክርስቶስ ስለሚያምኑ እርሱን በክርስቶስ ስለሚያምኑ፣ ሁለተኛ በመከራ ይመስላቸዋል። ኦኬ ያዕቆብም በመከራ ውስጥ በኢየሩሳሌም ወንጌልን እየሰበከ ክርስቶስ ኢየሱስን እየገለጠ በምኩራብ በሰዱቃውያን ፊት በፈሪሳውያን ፊት ኦኬ በሕግ መምህራን ፊት ስለ ክርስቶስ እየተናገረ ብዙ መከራን እየተቀበለ ነው ይመላለስ የነበረው። ስለዚህ በመከራ ምን ይላቸዋል? ይመስላቸዋልና ወንድሞቼ እያለ ይጠራቸዋል። ሌላው ፍቅሩን ነው የምናየው። እንዴት ባለ ቃል እንዴት በፍቅር ቃል እንደሚጠራቸው ተመልክቶ። አገልጋይ እኮ ነው፣ አገልጋይ ነው እኮ ክርስቲያኖች ከክርስቶስ አብሮ አደጉ ነው፣ አብሮ አድጓል። ግን ራሱን በእነሱ ላይ ከፍ አድርጎ ሲጫን አትመለከቱትም። ትሁት ነው ደግሞ ትህትናንም ገንዘብ ያደረገ ነው ያዕቆብ። ስለዚህ ወንድሞቼ እያለ ይጠራል። እስቲ አንድ ነገር ልንገራችሁ። አንድ ትልቅ የቤተክርስቲያን አገልጋይ ወደ እናንተ መጥቶ እንዲያው ወንድሜ ብሎ ሲያቅፍ ምን አይነት ስሜት ነው የሚሰማችሁ? ደስ አይላችሁ እንዴ? እከሌኮ መጥቶ አክብሮኝ ወንድሜ ብሎ አቀፈኝ ብላችሁ ምን ትላላችሁ? ትደነቃላችሁ። ዘንድሮ እኮ ከባድ ነው። በተለይ እውነት አገልጋዮች፣ በተለይ እውነቴን ነው አገልጋዮች ራስን በዚህ በፍቅር መልኩ መግለጥ አለብን። አንዳንዱ በቃ በንቀት ቃል የሚጣራው አይደለ? የፍቅር ፊት እንኳን አያሳይም። እውነቴን ነው የምላችሁ። በቃ የመናቅ ነገር አለ። ታናናሹ እሱኮ ታናሽ ነው፣ እሱኮ ዚኮ ነው፣ እንደዚህ ነው ብሎ የመናገር ቃል አለ። እውነት እንዲህ ከያዕቆብ ልንማር ያስፈልጋል። ወንድሞቼ እህቶቼ እያለን መጥራት ታስታውሳላችሁ። ቅዱስ ጳውሎስ ፌቨንን ምን ብሎ ነው የሚጠራው? ሮሜ ምዕራፍ 16 ቁጥር 1 ላይ ፌቨንን እህቴ እያለ ይጠራል ሐዋርያው ቅዱስ ጳውሎስ። በክንክራዎስ ማለት ደቡባዊ ግሪክ ኦኬ አካያ አውራጃ የምትገኝ ቤተክርስቲያን ናት። በዛ ቤተክርስቲያን የምታገለግል እህት ናት። ኦኬ እቺን ታላቅ ሴት ቅዱስ ጳውሎስ እህቴ እያለ ይጠራታል። እንዴት ቅዱስ ዮሐንስ አፈወርቅ በድርሳኑ በሆሚሉ ላይ እንዴት አይነት መገረም ነው፣ እንዴት አይነት መደነቅ ነው፣ እንዴት አይነት ፍቅር ነው የቅዱስ ጳውሎስ እህት ተብሎ መጠራት ይላል። ደስ አይለው? አሁን ቅዱስ ጳውሎስ ለምሳሌ ዮርዲን ምሳሌ ላድርግ። ዮርዲ አሁን ቅዱስ ጳውሎስ አሁን ዮርዲን ቢያገኛት ዮርዲ የምታመልከው አምላክ አንድ ነው፣ ቅዱስ ጳውሎስ የሚያመልከው አምላክ አንድ ነው። ግን ቅዱስ ጳውሎስ እኔ ትልቅ አገልጋይ ነኝ፣ እኔ ክርስቶስ ጋር ተነጋግሬያለሁ፣ ክርስቶስን በክርስቶስ ተሾሜያለሁ ብሎ በሷ ላይ ክብደትን ሲጭን አትመለከቱም። ምንድነው የሚለው? ዮርዲን ሲያገኝ ዮርዲዬ እህቴ ነው የሚለው። አያችሁ አይደል? ሰውን በፍቅር ማከም ይቻላል፣ በፍቅር ማከም ይቻላል። እነዚህ በፈተና ላይ ያሉ አይሁዳውያን፣ ክርስቲያን የሆኑ አይሁዳውያን በብዙ የተጎዱ ናቸው። ስለዚህ መታከም ይገባቸዋል። ያዕቆብ ወንድሞቼ እያለ ይጠራቸዋል። ታዲያ እኔና እናንተ ያዕቆብ እነሱን ወንድሞቼ ብሎ ከጠራ በፍቅር ከተመለከተ እርስ በርሳችን ስለምን አንዋደድም? ጎበዞች ስለምን አንዋደድም? ስለምን አንፋቀርም? ለምን በክፋት ቃል እንነጋገራለን? ይሄን ልንጠይቅ ያስፈልጋል ራሳችንን። ሌላው
ትህትናውን ፍቅሩን እንመለከታለን። የያዕቆብን ከማን ነው የተማረው? ከክርስቶስ። ከማን ነው የተማረው? ከእናታችን ከቅድስት ድንግል ማርያም። ትህትናን ፍቅርን ገንዘብ እናድርግ። ስለዚህ እንዲህ ባለ እንዲህ ደስ በሚል ቃል ወንድሞቼ ሆይ ብሎ ይጀምራል። አሁን ይሄን ካለ በኋላ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት አለ። አሁን በኃጢአት ምክንያት የሚደርሰውን መከራ የተናገረ አይደለም። ሰው ልጅ በበደል ምክንያት በኃጢአት ምክንያት የሚደርስበት ፈተና ይኖራል፣ አለም ደግሞ ቅጣት። ያንን የተናገረ አይደለም። እነዚህ የተፈተኑት በመከራ ውስጥ የሚያልፉት በክርስቶስ ኢየሱስ በማመናቸው ምክንያት ነው። በዚህ ደግሞ በረከት አለ። በዚህ ምን አለ? በረከት አለ። በዚህ ምን አለ? ፍጹም ደስታ አለ። ሰው በእምነቱ ምክንያት ክርስቲያኖች በክርስቶስ ኢየሱስ በማመኑ ምክንያት ፈተና ሲደርስበት እግዚአብሔርን ማመስገን መቻል አለበት። ያዕቆብ ለዚህ ነው ቁጥር 2 ላይ ቴና ኤቲድ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። በእምነታችሁ ምክንያት ሰዎች ሲጠሏችሁ ትዕግስትን ገንዘብ ታደርጋላችሁ፣ መታገስን ገንዘብ ታደርጋላችሁ፣ መታገስን ትማራላችሁ። ስለዚህ ልዩ ልዩ የተለያዩ ፈተናዎች ሲደርስባችሁ እንደ ሙሉ ደስታ ምን በሉት ይላል? ቁጠሩት። ሰዎች ልዩ ልዩ የሚለው ምን? የተለያየ አይነት ፈተና ሰው በክርስቶስ ክርስቲያን በመባሉ ምክንያት ይደርስበታል። ሊሰደብ ይችላል፣ ሊተች ይችላል፣ ሊገፋ ይችላል። እናትና አባቱ ሊጠሉት ይችላሉ። በተሰሎንቄ እንደነበረው ማለት ነው። ኦኬ፣ ሊጠሉት ይችላሉ፣ ሊገረፍ ይችላል፣ በወይኒ ሊጣል ይችላል። ታስታውሳላችሁ በፊልጵስዩስ እንደሆነው ማለት ነው። እናየዋለን። ቅዱስ ጳውሎስና ሲላስ ወደ ወይኒ ሊጣል፣ ወይኒ እስር ቤት ማለት ነው፣ ሊወርወር ይችላል። ብዙ አይነት መከራ ሰው ልጅ ሊደርስበት ይችላል በክርስቶስ ኢየሱስ በማመን። ግን በዚህ ሁሉ ውስጥ መታገስን ገንዘብ ያደርጋል፣ ትዕግስትን ገንዘብ ያደርጋል። ኦኬ፣ ስለዚህ ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ይሄንን አልተማርንም ከጳውሎስ? ይሄንን አልተማርንም ከሲላስ? እስቲ እንመልከት። ፊልጵስዩስን ክፈችልኝ። ፊልጵስዩስ ይቅርታ፣ የሐዋርያት ሥራ ምዕራፍ 16 በፊልጵስዩስ የሆነውን ታሪክ እንመልከት። በፊልጵስዩስ የሆነውን ታሪክ እንመልከት። ሐዋርያት ሥራ ምዕራፍ 16 ቁጥር 25ን ክፈችልኝ። ጎበዝ ቴናዬ ተባረኪ። አዎ እንግዲህ ሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስ በፊልጵስዩስ ተገኝቷል። ሰሜናዊ ግሪክ ናት። በነገራችን ላይ እስር ቤቱ ዛሬ ድረስ ይጎበኛል። ዛሬ ድረስ ሰዎች እየሄዱ ይጎበኛሉ። ጳውሎስና ሲላስ የታሰሩበት እስር ቤት በነገራችን ላይ ቱ ዲስ ዴይ አለ። ቁጥር 25 ጀምረን እንመልከተው። ተመልከቱ። ቁጥር 25 ሐዋርያት የሰበኩትን የሚኖሩ ናቸው። ኦኬ፣ እንዲህ ይላል። በመንፈቀ ሌሊት ግን ትንሽ ከቁጥር 20 እናድርገው። አይ ቲንክ እንመለስ ሙሉ ሐሳቡን ላይ ገንዘብ እንድናደርግ። አዎ እሺ፣ ይኸው ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አለ። ምንድነው የሚናገሩት? እነሱ ቄሳር ጌታ ነው ሲሉ ቄሳር ጌታ አይደለም ኢየሱስ ጌታ ነው ብለው ይሰብካሉ ሐዋርያት። ዛሬ ላይ በነገራችን ይሄ መልኩን ቀየረ እንጂ በተለያየ መልኩ ይገለጣል። ዛሬ ላይ ዓለም ብዙ ጌታ ያደረገቻቸው ኃጢአትን ጌታ አድርጋለች፣ ገንዘብን ጌታ አድርጋለች አይደለ? ምድራዊ የሆነ ከንቱን ነገር ጌታ አድርጋለች። ክርስቶስን እንድንተው ማለት ነው። እኔና እናንተ እኛ ምንም ኢየሱስ ክርስቶስ ጌታ ነው። ኦኬ፣ እርሱ ክርስቶስ ጌታ ነው፣ ቄሳር ጌታ አይደለም ብለን ልንናገር ያስፈልጋል። መንፈስ ቅዱስን የተቀበለ ስለ ክርስቶስ ምስክርነትን ይሰጣል። በነገራችን ላይ መንፈስ ቅዱስን የተቀበለ ሰው መገለጫው ምስክርነቱ ነው። ለክርስቶስ የማይመሰክር ስለ ክርስቶስ የማይናገር ወንጌልን የማይመሰክር ሰው መንፈስ ቅዱስ አልተቀበለም። መንፈስ ቅዱስ በውስጡ ያለው መገለጫው መልኩ ስለ ክርስቶስ መመስከር ነው። ሐዋርያት መንፈስ ቅዱስን ተቀብለው ስለ ክርስቶስ መስክረው በድፍረት ባለውያን ነገስታት ፊት ኦኬ
መስክረው ሰማዕትነትን ተቀበለው እርሱን አክብረው አልፈዋል። እኔና እናንተም በዚህ ዘመን ስለ ክርስቶስ መመስከር መቻል አለብን። ዛሬ ላይ ስለ ክርስቶስን ካዱ የሚል መንግስት ባይኖር እንኳን ያሉበት ቦታ አለ። የለም እያልኩ አይደለም። በተለይ በአረብ ምድር ላይ ብዙ አለ። ያንን እንደዛ መመስከር ያስፈልጋል። ደግሞ በሌለበት ቦታ ደግሞ በህይወታችን ክርስቶስን መመስከር አለብን። በህይወታችን በእለት እለት የህይወት ጎዳናችን ክርስቶስን መመስከር መቻል አለብን። ለምሳሌ ሰዎች መተው ሙልጭ አርገው ሲሰርቡን ለነሱ ስድብ ጌታ ነው። ስድብን ጌታ ያደረጉ ሰዎች ለስድብ የሚገዙ ሰዎች መተው ዲያቆን ዛማኑኤል ብለው ሙልጭ አርገው ሲሰርቡን ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? እግዚአብሔር የቅዱሱ መንፈስ የተቀበልን ክርስቶስን ማሳየት አለብን አይደል? ምንድነው? በመልካም መመለስ። እነሱ ሲረግሙን እኛ መመረቅ። ይሄንን ስናደርግ ምስክርነታችንን እናጸናለን እንጂ እነሱ ሰዎች ሲሰርቡን አረረ በይ ቆይ ጠብቂኝ ብለን በሶስት አባስተን የምንሳደብ ከሆነ እኛ የእግዚአብሔር መንፈስ ቅዱስ ማደሪያዎች አይደለንም። ልንጠነቀቅ ያስፈልጋል። ሰው እንዴት የእግዚአብሔር መንፈስ ቅዱስ ማደሪያ ነኝ ብሎ በአንደበቱ ይሳደባል? ስለዚህ ጠንቀቅ ማለት ያስፈልጋል። ቅዱስ ሲሎን የሚባሉ አባት አሉ። መንፈስ ቅዱስ ሰላም ያለው ሰው ይላሉ። መንፈስ ቅዱስ ያደረበት ሰው ማለት ነው። ሰላም ማለት ማደር ያደረበት ሰው፣ እግዚአብሔር መንፈስ ቅዱስ ያደረበት ሰው የእግዚአብሔርን ስራ ይሰራል። ኦኬ። እርኩስ መንፈስ ያደረበት ሰው ደግሞ ክፉ ስራን ይሰራል ይላሉ። በግብሩ ነው የሚገለጠው። ይሄን ልናቅና ልንረዳ ያስፈልጋል። ስለዚህ ምን አላቸው እነሱ? እኛ ሰምተን ለኛ እንግዳ የሆነ ነገር እኛ ቄሳር ጌታ ነው፣ እኛ ሮማውያን ቄሳር ጌታ ነው ስንል እነዚህ ሐዋርያት ቄሳር ጌታ አይደለም ኢየሱስ ክርስቶስ ጌታ ነው እያሉ ያስተምራሉ፣ ይሰብካሉ ብለው ከሰሷቸው። ይሄው ተመልከቱ ቁጥር 22 ላይ ህዝቡም ይላል አብረው ተነሱባቸው፣ ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። ቅዱስ ያዕቆብ ልዩ ልዩ ፈተና ይደርስባቸዋል አይደል? ይሄው ተደበደቡ። በምን? በብዙም ደበደቡ ብሎ አይደለም ሉቃስ ሲጽፍ ደበደቧቸው ብቻ ብሎ አይደለም፣ በብዙ ደበደቧቸው። እቺ በብዙ የምትለዋን ቃል አስምሩባት። በብዙ የምትለዋን ቃል አስምሩባት ክርስቲያኖች። ምን ያህል ድብደባን እንደተቀበሉ ይገልጣል። በብዙም ከደበደቧቸው በኋላ ወደ ወይኒ ጣሏቸው ይላል። እስር ቤት ማለት ነው። ወደ ወይኒ ጣሏቸው። የወይኒውም ጠባቂ ተጠንቅቆ እንዲጠብቁት አዘዙት። መጀመሪያ ደበደቧቸው፣ ከዛ በኋላ መጀመሪያ ከሰሷቸው፣ ከዛ ደበደቧቸው፣ ከዛ ወደ ወይኒ ጣሏቸው። በነገራችን ላይ ይሄ እንዲያው ባሳያችሁ ደስ ይለኛል። እስር ቤቱ ዛሬ ድረስ አለ እስር ቤት። ኦኬ ጻፉት። ሲምፕል ጉግል ማድረግ ትችላላችሁ። the prison of St. Paul ብላችሁ ብትጽፉ in ፊሊፒያንስ ያወጣላችኋል። በፊልጵስዩስ ማለት ነው ያወጣላችኋል። ሲላስ እና ጳውሎስ ብላችሁ ብታስቀምጡ ደብድበው ወደ እስር ቤት ጣሏቸው። ብዙ ፈተናን ተቀበሉ፣ ብዙ መከራን ተቀበሉ። ስለማን? ስለስሙ። ስለማን ስም? ስለ ክርስቶስ ኢየሱስ። አሁን ይሄንን ከተቀበሉ በኋላ ምን ተመልከቱ ቁጥር 24 ላይ እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወይኒ ጣላቸው። ወደ ውስጥ ጨለማ በሆነበት ሽታ ወዳለበት ኦኬ አደገኛ እስረኞች ወደሚታሰሩበት እንዳያመልጡ ወደ ውስጠኛው ወይኒ ወደ ውስጠኛው እስር ቤት ጣሏቸው ይላል። አሁን ተመልከቱ። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን ይላሉ ቅዱስ ጳውሎስና ሲላስ እነሱ እኮ ታስረዋል። ዙሪያቸው እኮ የሚታየው ጨለማ ነው እኮ። ለኔና ለናንተ ስጋዊ ለሆንን ሰዎች በቃ ተስፋ የላቸውም፣ ሊታዘንላቸው ይገባል። አይ በቃ በመጨረሻው ጨለማ ውስጥ ወደቁ እኮ ብለን ልንናገር ሁሉ እንችላለን አንዳንዶቻችን። ግን ምንድነው የሚለው? በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑት ነበር ይላል። በሌሊት በመከራ ውስጥ እግራቸው ታስሮ በጨለማ ውስጥ ሆነው በውስጠኛው የእስር ክፍል ላይ ተጥለው እነሱ ግን ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ልዩ ልዩ ፈተና ሲደርስባችሁ እንደሙሉ ደስታ ቁጠሩት አይደል ያለው ያዕቆብ። ለዚህ ነው ሐዋርያት የማይሰብኩትን ያልተናገሩትን አይጽፉትም። ደስተኛ ሁኑ ብለው አይደል እነሱ ኖረውት ነው ለኔና ለናንተ የሚያሳዩ። እንደኛ ሰነፎች አይደለም። የማንኖረውን አይደለም እነሱ የሚናገሩት፣ የሚኖሩትን ነው የሚሰብኩት፣ የሚኖሩትን ነው የሚናገሩት።
በነገራችን ላይ ኢትዮጵያ ሐዋርያዊት የሆነችው የኦርቶዶክስ ተዋሕዶ ቤተክርስቲያን በሌሊት በሰዓታት ያዕቆብና ይቅርታ ጳውሎስና ሲላስን ገንዘብ አድርጋ እግዚአብሔርን ታመሰግናለች። አሁን አንዳንድ ሰው እንዲያው ወንጌል ሳይገባል ወንጌልን ሳንረዳ ዝም ብለን በቃ ሌሊት ተነስተን ቤተክርስቲያን ምን የሚመስላቸው ሰዎች አሉ። በሐዋርያት ላይ አይደል የተመሰረተችው ቤተክርስቲያን? ይሄው በሐዋርያት ትምህርት ላይ ሐዋርያት ያደረጉትን ታደርጋለች በሌሊት። ሌላው ሲያንቀላፋ ሌላው ሲያንኮራፋ ቤተክርስቲያን ግን ገጸ ጳውሎስ ገጸ ሲላስን ገንዘብ አድርጋ በእነርሱ እንደ እግዚአብሔርን እንዳመሰገኑት እግዚአብሔርን በሌሊት በሰዓታት በማህሌቱ ታመሰግነዋለች ቤተክርስቲያን። ለዛ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር ተብሎ ተጽፏል። ይሄ ነው ሙሉ ደስታ ማለት። መከራቸው ትዕግስትን ወልዶላቸዋል፣ መከራቸው ደስታን ወልዶላቸዋል። እናንተም እኔና እናንተ በክርስቶስ ክርስቲያን ተብለን የምንጠራ በተለያዩ ፈተና ውስጥ በእምነታችን በደንብ ስሙ፣ በእምነታችን ምክንያት የተለያዩ ፈተና ውስጥ ስናልፍ ማንን መምሰል ያለብን? ጳውሎስን ነው መምሰል ያለብን። ጳውሎስን በማን ነው የምንጽናናው? በክርስቶስ። በማን ነው የምንጽናናው? በእግዚአብሔር አምላክ። በእርሱ ሙሉ ደስታን ገንዘብ ማድረግ አለብን። ከሁሉ አሸናፊዎች መሆናችንን ማወቅ አለብን። ቅዱስ ጳውሎስ በኢጣሊያ ሮም ላለችው ቤተክርስቲያን በመከራ ውስጥ ቢያልፉ እነርሱ አሸናፊዎች እንደሆኑ ይገልጽላቸዋል። ሮሜ ምዕራፍ 8 ቁጥር 35ን ክፈችልኝ ተመልከቱ። በደንብ አድርጋችሁ ስሙ። ሮሜ ምዕራፍ 8 ቁጥር 35 ሮሜ 8:35 ከ35 ጀምሮ በነገራችን ላይ ሮሜ 34 ላይ አይደለም የሚቆመው፣ ብዙ ምዕራፍ ያለው መጽሐፍ ነው። እንደውም በቤተክርስቲያናችን ይገርማቸዋል፣ ብዙ ጊዜ ነግሬያቸዋለሁ። የሮሜ መልእክት መጽሐፍ የተባለ ይጠራል። ሊቃውንቱ መጽሐፍ እያሉ ይጠሩታል። ብዙ ሚስጥራትን የያዘ መልእክት ነው የሮሜ መልእክት። ይኸው ከክርስቶስ ፍቅር ማን ይለየናል ይላል ቅዱስ ጳውሎስ። ከክርስቶስ ፍቅር ማን ይለየናል? እሺ እንመልከት። ማን ነው ከክርስቶስ ፍቅር የሚለየን ካለ በኋላ መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን አለ። አይደለም። እሺ ስላንተ ቀኑን ሁሉ እንገደላለን አለ። እንገደላለን እንደሚታረዱም በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን አለ ተመልከቱ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ማን ነው የወደደን? ክርስቶስ። መከራ ቢደርስብን፣ ብንሰደብ፣ ብንተች፣ ብንገረፍ፣ ሰይፍ ቢሳልብን፣ አለያን ነገስታት ጥርሳቸውን ቢያፏጩ፣ እጅ ቢጭኑብን፣ እኛ ግን ከአሸናፊዎች እንበልጣለን። ሞት ቢሆን፣ ህይወትም ቢሆን፣ መላእክትም ቢሆን፣ ግዛትም ቢሆን፣ ያለውም ቢሆን፣ የሚመጣውም ቢሆን፣ ኃይላትም ቢሆን፣ ከፍታም ቢሆን፣ ዝቅታም ቢሆን፣ ልዩ ፍጥረትም ቢሆን አለ ከክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ምን አለ? ተረድቻለሁ ይላል። ምንም ከእግዚአብሔር ፍቅር አይለየንም እያለ ነው ቅዱስ ጳውሎስ። መከራ እንኳን ቢመጣ ለኛ ደስታ ነው። በቃ በእምነታችን ከሆነ አንገታችን ላይ ያለውን ማህተብ አንበጥስም። ፍጹም ደስታ ለኛ በክርስቶስ ኢየሱስ ብንተች፣ ብንገፋ፣ ብንሰደብ፣ ይሄ ሁሉ መከራ ቢደርስብን አሸናፊዎች እኛ ነን እያለ ቅዱስ ጳውሎስ ይናገራል። በ44 ዓመተ ምህረት 44 ዓመተ ምህረት ላይ በመጀመሪያው አግሪጳ ፈርስት ይሉታል፣ ክፉ ገዢ ነው። በመጀመሪያው አግሪጳ ከ12ቱ ሐዋርያት መካከል ማን ነው ሰማዕት የሆነው? መጀመሪያ ሰማዕት ያዕቆብ፣ የቅዱስ ዮሐንስ ወንድም። አባቱ ማን ነው? ወልደ ዘብዴዎስ። ኢትዮጵያ ሊቃውንት እናቱ ማርያም ባፍሊያ ትባላለች ይላሉ። ይሄንን አይተን በስፋት አይተናል። የሚገርማችሁ አንድ ታሪክ ከዚህ ጋር ተያይዞ ይነሳል። አንድ የሐዋርያት ሥራ ምዕራፍ 12ን ክፈችልኝ። ሐዋርያት ሥራ ምዕራፍ 12 ስሙ። ሐዋርያት ሥራ ምዕራፍ 12 ላይ አግሪጳ ዘፈርስት የሚባለው መጀመሪያው አግሪጳ ይሉታል ኢትዮጵያ ሊቃውንት በቤተክርስቲያን ላይ እጅ ጫነ። በዚያን ዘመን ንጉስ ሄሮድስ መከራ ያጸናባቸው ዘንድ ከቤተክርስቲያን በአንዳንዶች ላይ እጁን ጫነባቸው። ንጉስ ሄሮድስ የተባለው አግሪጳ ዘፈርስት መጀመሪያው አግሪጳ ተብሎ የሚጠራው ነው። እሺ ከዛስ እጅ ጫነባቸው። መከራ ቤተክርስቲያን ላይ እጅ ጫነ፣ መከራ አጸናባቸው። ኦኬ አሁን የዮሐንስን ወንድም
ቁጥር 2 ላይ ነው የዮሐንስን ወንድም ቴናዬ የዮሐንስን ወንድም ያዕቆብን ምን አደረገው ከፍ ይሄው የዮሐንስን ወንድም ያዕቆብን በሰይፍ ገደለው ይላል በሰይፍ መጥቶ ገደለው ኦኬ አሁን ሰማዕትነት ከተቀበለ ዮሐንስ ወንድም ያዕቆብ ሰማዕትነት ተቀበለ ኦኬ አንዳንድ የቤተክርስቲያን ታሪክ የሚጽፉ ሰዎች በነገራችን ላይ ይሄ ሐዋርያት ሥራ ምዕራፍ 12 ላይ ያለውን ለምሳሌ ናውሳቢዮስን ስንመለከት ናውሳቢዮስ የቤተክርስቲያን ታሪክ ጸሐፊዎች ናቸው ይሄን ክፍል ያነሱና ይገርማቸዋል ግብፃውያን በተርጉማንም ያነሱታል ምን ይላሉ ቅዱስ ያዕቆብ ሰማዕትነት ሲቀበል እርሱን ለመግደል የመጡ ወታደሮች የእርሱን ጽናት ደግሞ ምን ወለ ትዕግስትን ገንዘብ ማድረጉ ጽናቱን አይተው ኦኬ እርሱን ለመግደል ከመጡ ወታደሮች መካከል ክርስትናን የተቀበሉ እንዳሉ ይናገራሉ አያችሁ አይደለ የያዕቆብ ጽናት በፈተና ውስጥ እንደሙሉ ደስታ አድርጎ መቀበልን ሌሎች ወደ ክርስቶስ እንዲመጡ አድርጓቸዋል ለዚህ ኮኖ በነገራችን ላይ ቤተክርስቲያን ገድላትን እየጻፈች የምታነበው ለልጆቿ የምታስነበበው ገድል የእምነታችን ማጎልበቻ ነው በነገራችን ላይ ሰው ለምሳሌ ገድላትን ሲያነብ ምንድነው መሆን የሚፈልገው እነሱ ለክርስቶስ በተለያዩ ዓለማውያን ነገስታት ላይ ለምሳሌ ቅድስት አርሴማን እንመልከት ኦኬ ክፉ ንጉስ ድርጣድስ የእርሱን ማጓራት ሳትመለከት የክርስቶስ ሙሽራ ነኝ ብላ መናገሯ ያን ጽናቷን ሰው አይቶ ምንድነው የሚያደርገው እንደ ቅድስት አርሴማ በተለያየ ፈተና ውስጥ ሲያልፍ መጽናትን ይማራል ኦኬ መጽናትን ይማራል እና ለዛ ነው ቅዱስ ያዕቆብም በተለያዩ ፈተና ውስጥ ብታልፉም በፈተና ውስጥ ማለፋችሁ ምንን ይሰጣችኋል አለ ትዕግስትን ገንዘብ እንድታደርጉ ያደርጋል ያዕቆብ መልእክት ምዕራፍ 1 ላይ ተመለሽልኝ ኦኬ ትዕግስትን ገንዘብ እንድታደርጉ ይደራችኋል ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደሙሉ ደስታ ቁጠሩት ትዕግስትን ምንም የሚጎድላችሁ ሳይኖር ፍጹማን ሙሉአን ተሆኑ ዘንድ ስራውን ይፈጽም ይላል ኦኬ ቁጥር 3 ላይ ነው ቁጥር 4 ላይ ይሄው ቁጥር 4 ላይ ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማን ሙሉአን ተሆኑ ዘንድ ስራውን ይፈጽም መታገሳችሁ ኦኬ ቤተክርስቲያናችን አንድምታ ትርጓሜው እዚህ ክፍል ላይ የሚላሉ አበው በጣም የሚገርም አገላለጽ ያስቀምጡታል በክብር ፍጹማን ተሆኑ ዘንድ ከክብር ስጋ ከክብር ነፍስ ምን የምታጡት ሳይኖር ብሎ ያስቀምጡታል መታገሳችሁ መከራ መቀበላችሁ በነገራችን ላይ በሰማይ ብቻ አይደለም ክብርን የምታገኙት እግዚአብሔር ሲባርክ በሁለቱም በምድርም በሰማይም በረከትን ገንዘብ ታደርጋላችሁ ለዛ ነው በክብር ፍጹማን ተሆኑ ዘንድ ከክብር ስጋ ከክብር ነፍስ ምን የምታጡት ሳይኖር ብለው ያስቀምጣሉ ኦኬ መታገሳቸው ምን ይሰጣቸዋል ክብርን ይሰጣቸዋል ታግሳቸዋልና ስለ ስሜ ምን ብላችኋል መስክራችኋልና ታግሳችኋልና ብሎ ከእግዚአብሔር ዘንድ የሚያገኙት ክብር አለ የለም እንዴ የለም እናየዋለን በተለያየ መጽሐፍ ቅዱስ ክፍል ውስጥ እናየዋለን አንድ ሁለት እንጠቀማለን ከዛ በፊት ግን የሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10ን እንመልከት ቅዱስ ጳውሎስ ተመሳሳይ መልኩ ያስቀምጣል ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 6ን ክፈችልኝ ቴናዬ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ሐዘንተኞች ስንሆን ብሎ ይጀምራል ሐዘንተኞች ስንሆን ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ተመልከቱ አይ ኔትወርክ ያስቸገረ ነው እሺ ሐዘንተኞች ስንሆን አስተካክዩ ዘውትር ደስ ይለናል ድሆች ስንሆን ብዙዎች ባለጠጎች እናደርጋለን አንዳች የሌለን ብንሆን ሁሉ የኛ ነው ይላል ለሰው አንዴ ምናልባት ኔትወርክ ያስቸገራት ነውና ቴና ሰው ይላል ሐዘንተኛዎች ስንሆን ዘውትር ደስ ይለናል ድሃዎች ስንሆን ብዙዎችን ባለጠጋዎች እናደርጋለን
አንዳች የሌለን ስንሆን ሁሉ የእኛ ነው ይላል። ለምን እነሱ ምን ሆነዋልና ቅድም ያዕቆብ እንደነገረን ትዕግስትን ምንም የሚጎድላችሁ ሳይኖር ፍጹማን ሙሉአን ትሆኑ ዘንድ ስራውን ይፈጽም ይላል። ወይ እናንተ ትዕግስተኛ በመሆናችሁ እምነታችሁን በመጠበቃችሁ ምንን ገንዘብ እያደረጋችሁ ነው? ፍጹምነትን ገንዘብ እያደረጋችሁ ነው። እግዚአብሔር በእናንተ የጀመረውን ስራ እየፈጸማችሁ ነው እንደሚል መጽሐፍ ማለት ነው። ኦኬ አሁን ቅዱስ ጳውሎስም ሐዘንተኞች ለሰው ስንታይ ሐዘንተኞችን ስንሆን ዘውትር ደስ ይለናል፣ ድሃዎች ስንሆን ብዙዎችን ባለጠጋዎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። የጎደለ ነገር ይሄን ማድረግ አይችልም። የጎደለ ነገር እርሱም ጎድሏልና መሞላትን ያስፈልገዋል። ሐዋርያት ግን ሙሉዎች ናቸው። ሙሉ ያደረጋቸው ማን ነው? እግዚአብሔር አምላክ። ለምን በመከራ ጸንተው ትዕግስትን ገንዘብ አድርገው ፍጹምነትን ቅድም ያዕቆብ እንዳለን ማለት ነው ቁጥር 4 ላይ ትዕግስት ምንም የሚጎድላችሁ ሳይኖር ፍጹማን ሙሉአን ትሆኑ ዘንድ ስራውን ይፈጽም እንዳለ እስከ ፍጻሜ በክርስቶስ ጸንተዋል። ኦኬ በእምነት ጸንተዋል። እምነትና ስራን ገንዘብ ያደረጉ ናቸው። ስለዚህ ሐዘንተኞች ስንሆን ዘውትር ደስ ይለናል፣ ድሃዎች ስንሆን ብዙዎችን ባለጠጋዎች እናደርጋለን። ይቀጥላል። አንዳች የሌለን ስንሆን ሁሉ የኛ ነው ይላል። ምክንያቱም እነሱ ቅድም ብያቸዋለሁ። አንድምታ ትርጓሜያችንን ኢትዮጵያ ሊቃውንት ምን ብለው ነው ያስቀመጡት? ኦኬ ፍጹምነትን ገንዘብ ያደረገ ሰው በክብር ፍጹማን ትሆኑ ዘንድ ከክብር ስጋ ከክብር ነፍስ ምንም የምታጡት ሳይኖር ብለው ያዕቆብ መልእክትን ይፈቱታል። ይሄ ምን ማለት ነው? ፍጹምነትን ትዕግስትን ገንዘብ ያደረገ ሰው እምነቱን የጠበቀ ሰው እግዚአብሔር አምላክ በእርሱ የጀመረውን ስራ እንዲፈጽም የሚፈቅድ ሰው እሱ ፍጹምነትን ገንዘብ ያደርጋል። ያ ሰው ለሌሎች ሰዎች ባለጠግነትን ያወርሳል። ምን ማለት ነው? እነርሱን አሁን ሰው ቅዱስ ጳውሎስን አይቶ ነገር እግዚአብሔርን ይማራል፣ ስለ ክርስቶስ ይማራል። ኦኬ ክርስቶስ መዳን ወደሚገኝበት ወደ ክርስቶስ ይቀርባል። የመዳን ምክንያት ይሆነዋል ቅዱስ ጳውሎስ። ስለዚህ ብዙዎችን ባለጠጎች እናደርጋለን። እንዴት አድርገው? ወንጌል ሰብከው ክርስቶስ በሰው ልብ ውስጥ እንዲወለድ ያደርጋሉ። በነገራችን ላይ ባለጠግነትን መንፈሳዊ ሀብትን ሰዎች ገንዘብ እንዲያደርጉ ይራዳሉ። እንዲህ የሚያደርጉ ሰዎች ግን እንዲህ የሚያደርጉ ሐዋርያት ግን በምን የሆኑ ነው? በመከራ የጸኑ ናቸው። ትዕግስትን ገንዘብ ያደረጉ ናቸው። እምነታቸውን የጠበቁ ናቸው እንጂ እንደነ ዴማስ የዓለምን ብልጭልጭ ተመልክተው የሄዱ አይደሉም። ዴማስ የአሁኑን ዓለም ወዶ ትቶኝ ሄዷል ይላል ቅዱስ ጳውሎስ። እነሱ አይደሉም። እስከ መጨረሻው የጠበቁ ክርስቶስን የጠበቁ እምነታቸውን የጠበቁ እነሱ ለብዙዎች ባለጠግነትን ገንዘብ እንዲያደርጉ ይራዳሉ። ጥፋትን ሳይሆን ክብርን እንዲጎናጸፉ ታስታውሳላችሁ። ኒቆላዎስን ታስታውሳላችሁ። ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በራዕየ ዮሐንስ ምዕራፍ 1 መልእክቱ ላይ ምዕራፍ 2 መልእክቱ ላይ ስራውን ግብሩን እጠላዋለሁ የተባለለት ከሰባቱ ዲያቆናት መካከል ዲያቆን ነበር ኒቆላዎስ። የሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ታገኙታላችሁ። ሌሎቹ ወንጌል እየሰበኩ ወደ ቤተክርስቲያን ሰውን ባለጸጋ ሲያደርጉ ወደ ቤተክርስቲያን ሲጨምሩ ኒቆላዎስ ግን ሄዶ ምን ይል ነበር? ምን እያለ ይሰብክ ነበር? ምን እያለ ይሰብክ ነበር? መፋታት ይቻላል እያለ ይሰብክ ነበር። ኦኬ ለጣዖት የተሰዋን መብላት ይቻላል እያለ ይሰብክ ነበር። ምን ማለት ነው ለጣዖት የተሰዋ? ይሄ ግሪኮ ሮማን ካልቸር ላይ ክላሲካል ሚቶሎጂ ላይ ምን ለምሳሌ ለዙስ ለምሳሌ ግሪኮች ዙስ ይሉታል፣ ሮማውያን ጁፒተር ይሉታል። እነሱ የራሳቸው ካህናት አላቸው፣ ጣዖት ናቸው። ኦኬ ምን ያደርጋሉ? ይሰውላቸዋል፣ ያቃጥሉላቸዋል። የተረፈውን አውርደው በገበያ ይሸጡ ነበር። ስለዚህ ችግር የለም ክርስቲያኖች ከዛ እየሄዳችሁ መብላት ትችላላችሁ እያለ ለጣዖት የተሰዋን ምግብ ክርስቲያኖች ይበሉ ዘንድ ያስተምር ነበር። ችግር የለም ትዳር መፍታት ትችላላችሁ እያለ ይሰብክ ነበር። ስለ ዝሙት ይሰብክ ነበር። ስለዚህ እግዚአብሔር አምላክ ምን አለው? ስራውን ግብሩን እጠላዋለሁ። የሱ ተከታዮች ኒቆላውያን ይባላሉ። ዲያቆን ኒቆላዎስ ይባላል። አሁን ከዲያቆን ኒቆላዎስ ፍጹምነትን ገንዘብ ስላላደረገ ምን አይገኝም? ባለጠግነት አይገኝም። መጥፋት ይገኛል። ከእግዚአብሔር መንግስት መራቅ ይገኛል። ከህይወት መራቅ ይገኛል። ባለጠግነትን ግን አይገኝም። ስለዚህ ያዕቆብ ይላል ትዕግስትን ምንም የሚጎድላችሁ ሳይኖር ፍጹማን ሙሉአን ትሆኑ ዘንድ ስራውን ይፈጽም። እስከ መጨረሻው ታገሱ፣ እስከ መጨረሻ የሚጸና ነው የሚድነው እያላቸው ነው። አሁን መከራ ውስጥ ነው ያላችሁት። መከራውን ተመልክታችሁ እምነታችሁን እንዳትጥሉ። ዛሬ ብዙ ሰው እኮ ይጣላል።
ለቦይፍሬንድ ለገርልፍሬንድ ብሎ መስቀላቸውን የበጠሱ ስንት እህቶች አሉ፣ ወንድሞች አሉ። የሉም? እየዋሸው ነው? የሉም? አብረውን እዚህ ቁጭ ብለው የነበሩ ለፍቅረኛው እያሉ አንገታቸው ላይ ያለውን የጀመሩትን መንገድ የተው ብዙ አሉ አንገታቸው ላይ የበጠሱ። ለጓደኛህ ብለህ ጭፈራ ቤት ሄድክ የለም አለን። እኔም እናንተ በነገራችን እኔንም ራሴ ነው የተናገርኩ ነው። መንፈስ ቅዱስ ነው የሚያስተምረን። የለንም በመካከላችን። ይገርምሻል፣ ዛሬ እኮ ዱባይ ገራሚ ኮንሰርት እኮ አለ ትለሻለች ጓደኛሽ ትመጣና ከምር አው ዲያቆን ዛማኑኤል ጋር እኮ ያዕቆብ መልእክት ምዕራፍ 1 እናጠናን። እባክሽ አንቺ ደግሞ ምንድነው ልትመነኩሽ ነው እንዴ? ነይ ዛሬ ፈታ እንበል ምናምን ብለው ጓደኞቻችሁን ሰምታችሁ እዛ ፈታ እንበል ብለው ከእግዚአብሔር ክብር ያረቋችሁ የሉም? አሉ። አንዳንድ ጎረምሳ ወንድ ደግሞ አለ። እኔ ቆንጆ ነኝ እኮ በጣም ነው የምወድሽ እኔ ከትዳር ውጪ አንሶላ እንጋፈፍ የሚሉ የሉም? ሞልተዋል። እነዚህ ቅዱስ ያዕቆብ እንዳለ ፍጹምነትን ሙሉነትን የእግዚአብሔር ስራ በእናንተ እንዳይፈጸም የሚከላከሉ ሰዎች ናቸው። ኳስም ቢሆን ለዚህ በነገራችን ላይ እንዲያው ለዚህ ጥሩ እንዲያው መምህር ዘላለም እዚህ ጋር የኳስ ምልክት ያስቀመጠ ነው። እንዲያው አንድ ነገር ልጨምርላችሁ። ቅዱስ ዮሐንስ አፈወርቅ ምንድነው መሰለኝ የሚላችሁ? ሚስት ጣዖት የምትሆንበት ጊዜ አለ፣ ባል ጣዖት የሚሆንበት ጊዜ አለ፣ ማንኛውም ነገር ጣዖት የሚሆንበት ጊዜ አለ። እንዴት? ክርስቶስ ኢየሱስን እንዳታዩ የሚከለክል ከሆነ። ለምሳሌ በትዳር ይደግፈኛል ብላችሁ የቀረባችሁት ወንድ ወይም ሴት ልትሆን ትችላለች። ጧት ማለዳ ተነስተው ወደ ቅዳሴ ከመሄድ ይልቅ ነይ እስቲ ዛሬ እኔና አንቺ ዛሬ እዚህ አልጋ ላይ ፈታ እንበል፣ የምን ቤተክርስቲያን ነው ዛሬ ከኔ ጋር ነው በቃ የትም መሄድ አይቻልም ምናምን ሚሉ ከሆነ ምንም ማድረግ አይቻልም። ደግሞ ዲያቆን ዛማኑኤል አለ እንዳትሉ ሂዱና ዮሐንስ አፈወርቅን ጠይቁት። የሱ ትምህርት የደም ትምህርት ነው። ነይ እስቲ እናት ዛሬ በቃ እየጨፈርን እናምሽ የሚሉ ወንዶች የሉ? ሴቶችም አሉ ለነገሩ የሉ? አሉ። እንጹም ምናምን አመን ጾም ነው ዛሬ እንበላለን እንጠጣለን ፈታ እንላለን የሚሉ አሉ። እነሱን ሰምቶ ሰው ከእግዚአብሔር ክብር ሲርቅ ጣዖት ሆኗል ማለት ነው። ያ ነገር ጣዖት ሆኗል። ስለዚህ እንጠንቀቅ። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማን ሙሉአን ትሆኑ ዘንድ ስራውን ይፈጽም እግዚአብሔር አምላክ በእናንተ ላይ እንዲነግስ ፍቀዱለት። ኦኬ፣ የእግዚአብሔር ሐሳብ በእናንተ ላይ እንዲፈጸም ፍቀዱለት። ያም በጎ ነው ይላል መጽሐፍ ቅዱስ። በጎ የሆነው ሐሳብ፣ መልካም የሆነው ሐሳብ፣ ከእግዚአብሔር የሆነው ሐሳብ መንግስቱን እንድትወርሱ ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ የሚለው ያ መልካሙ ቃል በእናንተ እንዲፈጸም ለማን አሜን በሉ? ለእግዚአብሔር ቃል አሜን በሉ። ለእግዚአብሔር ቃል አሜን በሉ። ቁጥር 6 ላይ ይቀጥላል። ይሄን በደንብ ያብራራል ያዕቆብ እንዲህ ይላል፣ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀን የባህር ማዕበል ይመስላል። አሁን ደግሞ ስለመጠራጠር ይነግራል። ቁጥር 5 እና 6 ይቅርታ 5 ላንብብና 5 እና 6ን አንድ ላይ አብረን እናየዋለን። ከእናንተ ግን አንዴ ከፍ አድርጊዋ እንዴ ሃምብሌትድ ቁጥር 5 ዛሬ ቆይ እናንተ ትሬኒንግ መሰጠት አለባችሁ። ቆይ ተይናል ለመልሳት። እናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን ለእርሱም ይሰጠዋል አለ። አሁን መጀመሪያ በመጽናትን ካስተማራቸው ደግሞ በኋላ በረከት ከማን ነው የሚገኘው የሚለውን ደግሞ ይነግራቸዋል ያዕቆብ። ኦኬ፣ በረከት የሚገኘው ከማን ነው? ከእግዚአብሔር ዘንድ ነው። አሁን በመካከላችሁ ጥበብ የጎደለው ሰው ቢኖር ከማን ይለምን አለ? ከእግዚአብሔር ይለምን። ያው ተመልከቱ፣ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔር ይለምን ለእርሱም ይሰጠዋል። ማንን ነው ጥበብ ቢጎድለን? ኦኬ፣ መንፈሳዊ ጥበብ፣ ሰማያዊ የሆነውን ጥበብ፣ ኦኬ፣ እግዚአብሔርን የማወቅ ጥበብ ከማን ነው ገንዘብ ማድረግ ያለብን? ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ ነው። እግዚአብሔርን ይለምን። ጸሎትን ገንዘብ ማድረግ እንዳለበት ያዕቆብ ይመክራል። መጸለይ። ለምሳሌ ሐዋርያት ጥበብን ከማን ነው ያገኙት? ከማን ነው ያገኙት ጥበብን? ከክርስቶስ ከኢየሱስ ክርስቶስ።
አስረጅ ላቅርብላችሁ። የሉቃስ ወንጌል ምዕራፍ 24 ቁጥር 45 ጀምረን እንመለስ። እንዲያውም ባለፈው እሑድ በቤተክርስቲያን ቅዳሴ ስርዓት የተነበበው የሉቃስ ወንጌል ነው። ይሄ የምታስቀድሱ ካላችሁ ከሰማችሁ ስንቶቻችሁ ሰምታችኋል? ቤተክርስቲያን አስተምራለች ይህን ትምህርት በቅዳሴ ስርዓቷ ላይ። የሉቃስ ወንጌል እንዲያው እነ መምህር ተመስገን አሉ። የሉቃስ ወንጌል ምዕራፍ 24 ከቁጥር 45 እስከ ፍጻሜ ነው። ኦኬ እስቲ እናንብበው። ይኸው በዚያን ጊዜ ስለ እርገቱ ነው የሚናገረው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ከኔ ጋር ናችሁ? ደከማችሁ እንዴ? ማን ነው የሐዋርያትን አእምሮ የከፈተ? ማን ነው የደቀ መዛሙርቱን አእምሮ የከፈተ? እግዚአብሔር አምላክ። ተመልከቱ። አሁን በዚያን ጊዜም መጽሐፍትን ያስተውሉ ዘንድ በዘመኑ የሐዲስ ኪዳን መጽሐፍት አልተጻፉም። የብሉይ ኪዳን መጽሐፍትን መዝሙራት፣ ኦኬ የመዝሙርን፣ የጥበብ መጽሐፍ፣ የነቢያቱን መጽሐፍ፣ የሙሴን መጽሐፍ ያስተውሉ ዘንድ ለሐዋርያት አእምሮን የከፈተ ማን ነው? ኢየሱስ ክርስቶስ። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ከዛስ እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል። እሺ በስሙም ንስሐና የኃጢአት ስርየት ቶሎ ይያልሽ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን ተስፋ እኔ እልካችኋለሁ። እናንተ ግን ከላይ ኃይል እስክትለበሱ ድረስ በኢየሩሳሌም ከተማ ቆዩ ካለ በኋላ እስከ ቢታንያም ይኸው አወጣቸው። እጁንም አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። አሁን ታዲያ ቆይ እዚህ ጋር አሁን ሚስጥር የተረዳ አእምሮ የተከፈተለት ሰው አሁን ይሄንን ከተባረከ በኋላ እግዚአብሔር አምላክ ይሄንን ስርዓት ከሰጣቸው በኋላ ሐዋርያቱ ደቀ መዛሙርቱ ምን እያደረጉ ነው የተመለሱት? ይኸው ቁጥር 52 ላይ ሲባርካቸው ከነርሱም ተለየ፣ ወደ ሰማይም አረገ። ከዛስ ከእነርሱም ሰገዱለትና በብዙ ደስታ ከፍ አድርገው ቁጥር 52 ላይ በብዙ ደስታ ወደ ኢየሩሳሌም ተመለሱ። በቃ ዘውትር እግዚአብሔርን ያመሰግኑ ነበር ደግሞ ተብሎ ተጽፏል። ዘውትር እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። ለምን? አእምሯቸውን ከፈተላቸው፣ ሚስጥራትን ገለጠላቸው፣ የብሉይ ኪዳን መጽሐፍትን ገንዘብ አደረጉ። በመጽሐፍ የበረቱ ሲሆኑ ምን አደረጉ? ሐሴት አደረጉ። ደስ እያላቸው እግዚአብሔርን እያመሰገኑ ሄዱ። ያዕቆብም እውነተኛው ጥበብ ከእግዚአብሔር ዘንድ ይሰጣል እያለ ነው የሚመክረው። ጥበብን የሚፈልግ ጠንቋይ ቤት አይደለም መሮጥ ያለበት። እውነት እዚህ ጋር መገሰጽ ያስፈልጋል። አንዳንዶች አለ እዛ ሰላ ድንጋይ የሚባል ቦታ ላይ አንድ ጠንቋይ ያለ አይደል ነው ዛሬም ካለ አላቅም። እስቲ እነተትና ታርሙኛላችሁ እንቀሲስ ነዲያቆን ከገዳም ወጥተው ጸበል በእጃቸው ይዘው ነጠላ ለብሰው ጠንቋይ ቤት የሚሄዱ ሰዎች አሉ። ይሄ በእግዚአብሔር ዘንድ የተጠላ ነው። ጥበብን የምትፈልግ ከሆነ ምን ትሰራለህ? ጠንቋይ ቤት፣ ሟርተኛ ቤት ምን ትሰራለሽ? አጋንንትን የሚጠሩ ሰዎች ቤት ምን ትሰራለህ? ምን ትሰራለሽ? ጥበብ ያለው ከእግዚአብሔር ዘንድ ነው። እግዚአብሔርን ለምኑ፣ ጸልዩ፣ እርሱ ይሰጣል። እርሱ ጥበብን ይሰጣል። ለዚህ ነው ጥበብን የሚፈልግ ከእግዚአብሔር ዘንድ ይለምን፣ እሱ በልግስና የሚሰጥ እሱ መሆኑን ይገልጻል። ዮሐንስ ወንጌል ምዕራፍ 15 ቁጥር 7ን ክፈችልኝ አንዴ። ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ እንዲህ ተብሎ ተገልጧል። ቴናዬ ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ቁጥር 7 እንዲህ ይላል። ይኸው በእኔ ብትኖሩ አለ ቃሎቼም በእናንተ ቢኖሩ። ማን ነው ይሄን የሚናገር? ስሙ፣ ጌታ ነው የሚናገረው። በእኔ ብትኖሩ አለ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል ይላል። የምንለምነው ማንን ነው? እግዚአብሔር አምላክ። ምንድነው የጎደለን? እስቲ የጎደለን ነገር አንዳንዶቻችን ስራ ሊጎለን ይችላል፣ አንዳንዶቻችን ትዳር ሊጎለን ይችላል፣ አንዳንዶቻችን በልጅ መባረክ ገንዘብ ማድረግ እንፈልጋለን፣ አንዳንዶቻችን ጥበብን እንፈልጋለን። ኦኬ ምን ፈልገው ነገር ያንን የምናገኘው ግን ከማን ነው እያለን ነው? ከእግዚአብሔር። ለምኑ፣ አንኳኩ ይሰጣችኋል።
ግን ይሄንን የሚያደርገው አንዳንድ ሰው ይጸልያል፣ አሁን ጸሎት ያደርጋል፣ ይለምናል፣ ግን መልስ አያገኝም። መልስ ከማያገኝበት አንዱ ምክንያት በእግዚአብሔር ቃል እውነት ስለማይመላለስ ነው። ኦኬ በእኔ ብትኖሩ አለ ጌታ ቃሎቼን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል አለ። መጀመሪያ ግን በማን መኖር? በእግዚአብሔር ቃል መኖር ያስፈልጋል። እኛ እዚህ ሰው እያስለቀስን እግዚአብሔርን የምንለምን አንዳንድ ሰዎች አለን። ይሄን ደግሞ ቤተክርስቲያን ይሄ እግዚአብሔርን መሳደብ ነው ይላሉ። በጸሎት ሰዓት ላይ አስተውላችኋል? አባታችን ሆይ የምንለው ጸሎት ስንቀርብ ሁሉም ሰው የሚጸልየው ማለት ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ካልን በኋላ እኛ የበደልነውን ይቅር እንደምንል ይቅር በለን እንላለን። እኛ የበደልነውን ይቅር ሳንል ይቅር በለን ብለን እንጸልያለን። ደግሞ እየዋሸን እኮ ነው። ደግሞ እግዚአብሔርን የምንዘባበትበት ብዙ ሰዎች አለ። እለት አንድ ቀን አይደለም፣ ሁለት ቀን አይደለም፣ ኤቭሪ ዴይ እዛ ከጓደኞቻችን ተጣልተን፣ ከእናት ከአባቶቻችን ተጣልተን፣ ከወንድሞቻችን ከእህቶቻችን ተጣልተን እዛ አስለቅሰን እዚህ መተን እኛ የበደሉንን ይቅር እንደምንል ይቅር በለን እንላለን። መቼ ይቅር አለን? ይሄ እኮ ነው እግዚአብሔርን መሳደብ ነው የሚሉት አቦ። ስለዚህ በቃሉ ስለማንመላለስ ጸሎታችን መልስ አያገኝም። ግን በእምነት ሆነን በቃሉ ሆነን የምንጸልየውን ጸሎት እግዚአብሔር አምላክ ታማኝ አምላክ ነው፣ ይመልሳል። ይሄ ኤርሚያስ ምዕራፍ 29 ላይ ኤርሚያስ ምዕራፍ 29 ቁጥር 12 እና 13ን ክፈችልኝ አንድ ጊዜ። ሌላ አስረጅ ደግሞ ልስጣችሁ። ኤርሚያስ 29 ቁጥር 12 እና 13 እኔ ጋር ነሽ ቴና? አይ ኔትወርክ ዛሬ አለ። አይ ዮርዲያውያን ትጠሩኛላችሁ፣ ሄዳችሁ ወደኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ እናንተ ትሹኛላችኋል። ከፍ አድርጉ ቁጥር 13 ላይ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ። አሁን ችግሩ መሻት አይደለም፣ በፍጹም ልብ መሻት ነው። አያችሁ አይደለ? በፍጹም ልብ እግዚአብሔርን እምነታችንን ጠብቀን ቅድም ያዕቆብ እንደተናገረ በክርስቶስ ላይ ያለውን እምነታችንን ጠብቀን የምንጮኸውን ጩኸት ይሰማል፣ እግዚአብሔር አምላክ ይሰማል። የመጨረሻ የመጽሐፍ ቅዱስ ክፍል እናይና እንቀጥላለን። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 17 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ከዛ እንቀጥላለን። ወደ ቀሪዎቹ ቶሎ እንጨርሳለን። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 እና 15 አዎ በቃ ከፍ አድርጊ ትንሽ። አዎ ይሄው በእርሱ ዘንድ ያለን ድፍረት ይህ ነውና ይላል ቅዱስ ዮሐንስ ነው የሚናገረው። ኤፌሶን ለሚገኙ ክርስቲያኖች ነው። በእርሱ ዘንድ ያለን ድፍረት ይህ ነው ካለ በኋላ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደማን ፈቃድ? እንደ ፈቃዳችን አለ እንዴ? እንደማን ፈቃድ? እንደ እግዚአብሔር ፈቃድ። እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንዲሰማን ይላል። ከፍ አድርጉ። ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። እንደ ፈቃዱ እንደ እግዚአብሔር ፈቃድ። ዛሬ እኔና እናንተ እንደ እግዚአብሔር ፈቃድ ነው የምንጸልየው። አንዳንዶች አለ እንደው ጦርነት የምናስነሳ ሰዎች እኮ አለን። ሄደን እንደው ጌታዬ መድኃኒቴ ኢየሱስ ክርስቶስ እከሌን አይኑን አጥፋልኝ ምንላለን። ይሄ እንደ እግዚአብሔር ፈቃድ አይደለም። እንደው እግሯን ቆረጥልኝ እንደዚህ። አንዳንዱ ለወንብድና የሚጸልይ ሰው አለ። አሁን ፈተና ሲመጣ ተማሪዎች በተለይ እንደዚህ አይነት ጸሎት በተማሪዎች ዘንድ እንደው ተጠንቀቁ። እግዚአብሔር አይዘበትበትም። ተማሪዎች፣ የሃይስኩል ተማሪዎች፣ የኮሌጅ ተማሪዎች አንዳንዱ ሳያጠና ይውልና ሲጨፍር ሲያብድ ይቆይና ልክ 11ኛው ሰዓት ላይ ፈተናው ነገ ነው ሲባል ምን ያደርጋል? በቃ ወደ እግዚአብሔር ይመጣል ጸሎት ሊያደርግ። ማትሪክም ሊሆን ይችላል፣ ሚኒስትሪም ሊሆን ይችላል፣ ምንም ይበሉት። ከዛ ይመጣና እንደው እግዚአብሔር ሆይ እችን ፈተና ብታሳልፈኝ እንደው እኔ ማስገባልህ ስለት ይላል። እግዚአብሔር ሰነፍ አምላክ የለውም ይላል መጽሐፍ ቅዱስ። የሰነፍ አምላክ ነው ያለህ ማን ነው? ያለሽ ማን ነው? እግዚአብሔር ሳንሰራ አይደለም የሚባርከው፣ ሰርተን የሰራነውን ይባርካል። ዘርተን የዘራነውን ይባርካል። ይሄ እንደ እግዚአብሔር ሐሳብ ነው። ከስንፍናችን ጋር እግዚአብሔርን ለማስተባበር የምንፈልግ ሰዎች ስህተት ነው። ልንጠነቀቅ ያስፈልጋል። አንዳንዶቹ አሉ አሁን የሆነ መዝረፍ ጉድ እኮ ሲፈልጉ እንዲያው ዛሬ
ከቀናኝ ጌታዬ ይላል። በቃ እኩል እንካፈላለን የሚል እኮ ሰው አለ። እንዲህ መሆን የለበትም። እንደ እግዚአብሔር ሐሳብ አይደለም። እንደ እግዚአብሔር ሐሳብ እንዲያው አንዳንዱ ደግሞ አለ ከአንዲት ሴት ጋር በአልጋ ለመውደቅ የሚጸልያል። እየዋሸው ነው ጎበዞች፣ እየዋሸው ነው ወይ? እውነት አይደለም እንነጋገረው። ይሄ እንደ እግዚአብሔር ሐሳብ ነው አይደለም። እንዲያው ዛሬ ጌታ እቺን ሴት እጄ ካስገባ በቃ አልኩ አለፈልን። ይሄ እግዚአብሔርን መዘባበጥ ነው። እንደ እግዚአብሔር ሐሳብ አይደለም። እንደ አጋንንት ሐሳብ ነው የምንጸልየው። ስንጸልይ እንኳን የምንጸልየው ጸሎት ማስተካከል መቻል አለብን። እንጠነቀቅ ያስፈልጋል። ለዛ ነው የምንለምነው ሁሉ አለ ቅዱስ ዮሐንስ እንዲሰማልን ብናቅ ከእርሱ የለመነው ልመና እንደተቀበለን እናውቃለን። የሚሰማን ግን እንዴት ከጸለይን ነው አለ ቅዱስ ዮሐንስ። እስቲ ከፍ አድርጉ ቁጥር 14 ከፍ አድርጉ። ይሄው በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደማን ፈቃድ? እንደ እግዚአብሔር። እስቲ እንደ እግዚአብሔር ፈቃድ ለምኑትና እግዚአብሔር ሳይሰጣችሁ ይቅር አያደርገውም። እግዚአብሔር አምላክ ለቃሉ የሚታመን አምላክ ነው። እኔና እናንተ የምናመልከው አምላክ። እንደ እግዚአብሔር ፈቃድ እንጸልይ፣ እንደ እግዚአብሔር ፈቃድ ማለት ነው። ይሄንን ነው ቅዱስ ዮሐንስ የሚነግረን። ያዕቆብም የሚነግረን ይሄንን ነው። ያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ አሁን ነይልኝ፣ ያዕቆብ ላይ ነይልኝ። ይሄው ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን፣ ለእርሱም ምናል ይሰጠዋል። ስለዚህ የበረከት የመልስ ምንጭ እግዚአብሔር አምላክ ነው። ሐዋርያት አይምሯቸው ተከፈተ። የከፈተላቸው ማን ነው? ክርስቶስ ኢየሱስ። በየትኛውም እዚህ ጋር ጥበብ ሊሆን በየትኛውም መልኩ ለምናቀርበው ጸሎት አማናዊውን መልስ የሚመልሰው እግዚአብሔር አምላክ ነው። ስለዚህ ሰው ጠንቋይ ቤት ሄዶ የሚመስል ነገር ነው የሚያገኘው እንጂ እውነተኛ የሆነ ነገር አያገኝም። አይታችሁ ከሆነ እንደዚህ አድርገው መጨረሻ ላይ በየጠንቋዩ ቤት፣ በየጨለዩ ቤት፣ በየኃጢአት ቦታ የሚሄዱ ሰዎች መጨረሻቸው አብዶ መሞት ነው። በምድርም በረከት ሳያገኙ በሰማይም በረከትን አያገኙ። ሂዱ አላውቃችሁም የሚለውን ቃል ነው ገንዘብ የሚያደርጉት። ጥበብ ግን የሚፈልግ ሰው፣ ሀብት ምድራዊም ሆነ ሰማያዊ ሀብትን ገንዘብ ማድረግ የሚፈልግ ሰው እንደ እግዚአብሔር ሐሳብ ወደ እግዚአብሔር ይጸልይ፣ ወደ ሰማያት ይጸልይ፣ በረከትን ከእግዚአብሔር ዘንድ ያገኛል እያለን ነው ያዕቆብ። እሺ ቁጥር 6 ላይ ነው ይልኝ። ነገር ግን አለ ስሙ አሁን ያዕቆብ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል። አሁን ደግሞ በእምነት ሆኖ መጸለይ ያው ያለ ጥርጥር። አንዳንድ ሰው እንደው ሌላ ቦታ አባክኖ ይመጣል ወደ እግዚአብሔር። ከዛ በኋላ ይሰጠኝ ይሆንን ብሎ ነው የሚጸልየው። ይሄ እምነት መጉደልን ነው የሚያሳየው። እንደዚህ ተብሎ አይጸልይ። እግዚአብሔር አምላክ ይሰጠኛል ብሎ ነው መጸለይ። ባይሰጠኝም ለኔ ይሄ ያሰብኩት ነገር ለኔ የማይጠቅም ስለሆነ ከልክሎኛል፣ የተሻለ ነገር አዘጋጅቶልኛል ብሎ ማሰብን ገንዘብ ማድረግ አለብን ክርስቲያኖች እንጂ በጥርጣሬ ሆነን በእግዚአብሔር ፊት በጸሎት መቆም የለብን። እግዚአብሔር የሚጠራጠር ልብን አይወድም፣ ይጠላል። ያንን ግብሩን ይጠላል። በእግዚአብሔር ላይ ሙሉ እምነት ሊኖርን ያስፈልጋል። አንዳንዶቻችን እኮ ይላሉ በፕሌን ውስጥ እግዚአብሔርን ሳይሆን እኔ እኮ ይገርመኛል። ፓይለቱን አምኖ የሚሳፈራል፣ ሹፌሩን አምኖ መኪና ውስጥ የሚገባል፣ መኪናውን ያሽከረክራል የገባውን ኢንሹራንስ ተማምኖ። በእግዚአብሔር ላይ ግን ለምንድነው ማለት እንደዚህ አይነት እምነት የማይኖር? ሙሉ ከዚህ የበለጠውን የላቀውን እምነት ገንዘብ ማድረግ አለብን። እለት እለት ስንኖር ማለት ነው እግዚአብሔርን ልናምነው፣ በእግዚአብሔር ላይ ልባችን ሊያርፍ ያስፈልጋል። ስለዚህ ወደ እግዚአብሔር ስንጸልይ አንተ ታደርግልኛለህ፣ ባታደርግልኝ እንኳን እንደ ሰለስቱ ደቂቅ ባታደርግልኝ እንኳን ምንድነው ማለት ያለበት? ለኔ የተገባ ስላልሆነ ከልክለኸኛል ነው እንጂ በእግዚአብሔር ላይ ጥርጣሬን ማስወገድ ያስፈልጋል። ዕብራውያን ምዕራፍ 11 ቁጥር 6 እስቲ ክፈችልኝ። ቅዱስ ጳውሎስ እንግዲህ የዕብራውያን ጸሐፊ በአብዛኛው ሊቃውንት ዘንድ ቅዱስ ጳውሎስ እንደሆነ ይነገራል። በነገራችን ላይ የዕብራውያን ጸሐፊ ያው ኢትዮጵያውያንም ግብፃውያንም እስራኤላውያን ቤተክርስቲያን አባቶች ለጳውሎስ ይሰጣሉ፣ ሌላም የሚናገሩ አሉ። በዚሁ አጋጣሚ ግን
እኛ ቤተክርስቲያን ልጆች እንደመሆናችን መጠን ቅዱስ ጳውሎስ ብለን እንቀጥላለን። ዕብራውያን 11 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ስሙ፣ ያለ እምነትም ደስ ማሰኘት አይቻልም። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። በእግዚአብሔር ላይ እምነት ያስፈልጋል። እግዚአብሔርን ያለ እምነት ማስደሰት አይቻልም። ስለዚህ ያለ እምነት ምን ማድረግ አይቻልም? ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። በማን? በእግዚአብሔር ላይ ያምን ዘንድ። በእግዚአብሔር ላይ ያምን ዘንድ። በእግዚአብሔር ላይ የሚጠራጠር ሰው ያዕቆብ ምን አለ? በእግዚአብሔር ላይ የሚጠራጠር ሰው ንፋስ በግራ በቀኝ ወደ እንደሚያወላው እንደሚመላለሰው ይመስላል። ምንድነው ያለው ቃል በቃል? ነገር ግን በምንም ሳይጠራጠር በእምነት ይለምን ካለ በኋላ የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላል። በግራም የባህር ማዕበልን አይታችኋል። ወደዛም ይላል ወደዚህም ይላል። እንደ ዴማስ ማለት ነው። አንዴ መንፈሳዊ ከሐዋርያው ቅዱስ ጳውሎስ ስር ቁጭ ብሎ ሲማር ታዩታላችሁ። ከዛ ደግሞ ተመልሶ ወደ ዓለም ደግሞ ሲሄድ ታዩታላችሁ። ይሄ እምነት የጎደለው ሰው ነው። እምነት የጎደለው ሰው ባህሪ ይሄ ነው። እምነት የጎደለው ሰው ባህሪ ይሄ ነው። አንዴ እዛ ይረግጣል። የጨቡድ የዳዴ ህይወት ነው የሚኖረው ማለት። ሰኞ ቤተክርስቲያን፣ ማክሰኞ መስጊድ፣ ረቡዕ አዳራሽ፣ እንዲህ ነው በቃ እየረገጠ ሁሉንም መቅመስ የሚፈልገው። መቼም ሰሞኑን ስለዚህ ስናወራ ሌላ ነገር ነው ትዝ የሚለን አይደል? አዎ፣ ሁሉ ቦታ መታየት የሚፈልግ ሰው አለ። ካሜራ ውስጥ ማታጥት ሰው አንዴ እዚህ መንፈሳዊ ውስጥም ታዩታላችሁ፣ ዘፋኞች ጋርም ታዩታላችሁ። ሁሉ ቦታ የሚወስ ሁሉ አይቀርብኝ። ይሄ እንደምን ይመስላል አለ ያዕቆብ? የባህር ማዕበልን ይመስላል። እምነቱ በዛም በዚህ ሁሉም ቦታ ነው። አንዴ በእግዚአብሔር ይታመናል፣ አንዴ ደግሞ ከዙስ ጋር ታገኙታላችሁ። የግሪክ የአማልክት አምላክ ብለው ይጠሩታል ዙስን። ከዛ ደግሞ ከእንትና ጋር ከሄራ ጋር ታገኙታላችሁ። ደግሞ ሄራ መልእክተኛ አምላክ ነው ክላሲካል ሚታሎጂ ላይ። ከዛ ደግሞ አቴና ጋር ደግሞ ታዩታላችሁ። ሁሉ ቦታ በቃ ሁሉም የሚረጋግጥ። ከዛ ደግሞ ወደ አርጤምስ ደግሞ ይመጣል። አዎ፣ እግዚአብሔር የሙከራ አምላክ አይደለም። እሺ ክርስቲያኖች፣ እኔና እናንተ የምናመልከው እግዚአብሔር የሙከራ አምላክ አይደለም። በመከራ ውስጥ ብንሆንም ፈተና ቢጸናብንም በማን እናምናለን? በእግዚአብሔር እናምናለን። መከራ ጸናብን ብለን አንገታችን ላይ ያለ መስቀል አንበጥስ፣ በእግዚአብሔር እንመካለን። ቅዱስ ጳውሎስ ይሄንን ብለን ወደ ቁጥር 7 እንሄዳለን። እስከ 10 ያለውን ከፍል ቶሎ እንጨርሳለን። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ላይ ምዕራፍ 4 ላይ የሚናገረው ቃል አለ። ያዕቆብን ይመስላል። ኤፌሶን ምዕራፍ 4 ቅዱስ ጳውሎስ እንዲህ ብሎ ይጀምራል። ከቁጥር 14 ብትከፍችልኝ ደስ ይለኛል። አንዴ ይሄው ኤፌሶን ምዕራፍ 4 ከቁጥር 14 ጀምሮ ለምትጽፉ ሰዎች እባካችሁ ጻፉ። እሺ፣ በኋላ ሪፈር ታደርጋላችሁ። ይሄው ኤፌሶን ምዕራፍ 4 ቁጥር 14 ይሄው እንደ ስህተት ሽንገላ ብሎ ይጀምራል ቅዱስ ጳውሎስ ነው። ኤፌሶን ምዕራባዊ ቱርክ ናት ዛሬ፣ ታናሿ እስያ ኤዥያ ማይነር ማለት ነው። ለዛች ቤተክርስቲያን ነው የሚጽፈው። በነገራችን ላይ ኤፌሶንን ማየት የምትፈልጉ ቱርክ ስትሄዱ ፕሊስ ጎብኟት። እሺ፣ ዛሬ ድረስ አለች። አርኪኦሎጂስቶች ከምድር ቆፍረው አውጥተዋታል በሚደንቅ ሁኔታ። የእናታችን የቅድስት ድንግል ማርያምን ቤት ማየት ትችላላችሁ። የቅዱስ ዮሐንስና እመቤታችን ያረፉበት ቦታ ማየት ትችላላችሁ። ቅዱስ ጳውሎስ የሰበከበትን ቦታ ታያላችሁ። ዛሬ እንደዚህ ወጣለች፣ መታየት ትችላለች። ምን ይላል ቅዱስ ጳውሎስ? እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ይላል። ይኸው ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ይሄ በእምነት ያልጎለመሰ ሰው ባህሪ ነው ይላል። ኦኬ፣ በእምነት ያልጎለመሰ ሰው ባህሪ ነው፣ የሕፃናት ባህሪ ነው። አንዴም እዛ አይታችኋል። ሕፃናት ልጆች እንደ ዲያቆኔ አልወለድኩም፣ ያው ወደፊት እግዚአብሔር ልጅ ከሰጠኝ እንጂ ደግሞ ሳትወልድ ታዲያ እንዴት ስለ ሕፃናት ልትናገር ትችላለህ እንዳትሉኝ። የወለዳችሁ ግን ትኖራላችሁ። እስቲ እናቶች አባቶች ካላችሁ እዚህ አንድ ቁጥር ጻፉ። አላችሁ አይደል? ለምሳሌ ሱቅ ስትሄዱ
በነገራችን ላይ የሱቅ ባለቤት ሰዎች ህፃናት ሲያዩ ደስ ይላቸዋል። መምህር ተመስገንም አሉ ይሄው አንድ ቁጥር እየጻፉ ነው። ሱቅ መርካቶ ስትሄዱ የሚሸጡ ሰዎች ህፃናት ሲያዩ ደስ ነው የሚላቸው። ለምን? ያንንም ማሚ ይሄንንም ግዢልኝ፣ ያንንም ግዢልኝ፣ ይሄንንም ግዢልኝ፣ ያንንም ሁሉ ያምራቸዋል። በቃ ሁሉ ነገር ያምራቸዋል። አንዱ ላይ ጸንተው አይቆዩ። ምሳሌ አንድ ነገር ካነሱ አንድ ብስኩት አቦወለድ ካሰጣቸዋቸው ትንሽ ልፍ ደግሞ ሲሉ ቾኮሌት ካዩ ያንን አቦወለድ ይጥሉና ቾኮሌቱንም ካልገዛሽ ከዛ ደግሞ የሚሸጡ ሰዎች ቆንጆ እኮ ነው እንዴ በቃ እንደዚህ ናቸው። ለዛ ነው እንደ ህፃናት መሆን አይገባም። ክርስቲያን እንደዚህ መሆን የለበትም። አንዴ ዙስን ማየት፣ አንዴ አቴናን ማየት፣ አንዴ ደግሞ አይ እኔ ከክርስቶስ ጋር ነው መሆነው ማለት፣ ወይም ደግሞ አንዴ አረ እኔ ቄሳርን ነው ማመልከው ማለት። ይሄ ክርስቲያናዊ ጠባይ ከኛ ውስጥ ክርስቲያን የሆነ ሰው በእውነት ክርስቲያን የሆነ ሰው እንዲህ አይነት ባህሪ የለውም። የሐሰተኞች መልክ ነው፣ የህፃናት መልክ ነው። ስለዚህ እንዲህ አይነት የህፃንነት ባህሪ መላቀቅ አለበት። ሐዋርያት የሚገርማቸው ነገር ገብተው ኤፌሶን አስተምረዋቸው ደግሞ በኤፌሶን ሌሎች ሐሰተኞች መጡ፣ ኖስቲሳውያን መጡ፣ የስህተት ትምህርት የሚያስተምሩ መጡ። ወደዛም ትምህርት መቃረም ይሄ በፍጹም አይገባም። ቤተክርስቲያናችን ይሄንን አስደግፈው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ የታወቀ ነው፣ ግልጽ ነው። እሷ እዚህ እያስተማረች ሌላ ቦታ መቃረም የሚፈልጉ ሰዎች አሉ፣ የህፃናት ባህሪ ያላቸው። እዛ ፕሮቴስታንቱም ጋር ሄደው የሚቃመሩት ነገር አለ፣ እስቲ ሙስሊሞቹ ጋርም ጠጋ ብለው የሚቃርሙት ነገር አለ፣ ሌሎች ምንፍቅናን የሚያስተምሩ ሰዎች ጋርም እየሄዱ ገንዘብ የሚያደርጉት ነገር አለ። ይሄ በፍጹም አይቻልም። አባቶች ቤተክርስቲያን የምታስተምረውን ትምህርት ነው እኛ የምንሰማው። ከሌላ ሰምተን መተን እዚህ የምናስተጋባ ደግሞ አለን እኮ አይደለ? ልንጠነቀቅ ያስፈልጋል። ይሄ ህፃንነት ባህሪ ነው። ለዛ ነው ወዲያና ወዲህም እየተንሳፈፍን ህፃናት መሆን ወደፊት አይገባንም ማለት ቅዱስ ጳውሎስ። እሺ ተመልከቱ፣ ቀጥሎ ምንድነው የሚለው? ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ። እውነት የተባለ ማን ነው? ቅዱስ ጳውሎስ እውነት ብሎ የሚጠራው ማን ነው? ኢየሱስ ክርስቶስን፣ የእግዚአብሔርን ቃል እውነት እያለ ይጠራዋል። በፍቅር ደግሞ አለ። ኦኬ። ነገር ግን እውነትን በፍቅር እየያዝን ምን ማለት ነው? እውነት የሚገለጠው በምንድን ነው? ክርስቲያኖች፣ ክርስቶስ በእኛ ውስጥ የሚገለጠው በምንድን ነው? የክርስቶስ ተከታይ ነኝ በማለት ነው? አይደለም። በፍቅር የሚሰራ ስራ አለ። ወንድሞቻችንን በመውደድ እህት ወንድሞቻችንን በመውደድ በፍቅር እኛ የክርስቶስ መሆናችንን እናውቃለን። ይሄን አይደል እንደ ቅዱስ ዮሐንስ ያለው በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 20 እስቲ እንመልከተው። አንደኛ ዮሐንስ መልእክት ምዕራፍ 4ን ክፈችልኝ። አምናለሁ ማለት ብቻ አይደለማ። ኦኬ፣ የምትሰሩት ፍቅር አለ፣ የምታሳዩት የምትገልጡት ስራ አለ፣ በፍቅር የሚሰራ ስራ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 ላይ ነው። ያው ተመልከቱ ምንድነው ያለው ቅዱስ ዮሐንስ? እግዚአብሔርን አውቃለሁ የሚል ሰው ማወቁን በምንድን ነው የሚገልጠው አለ? እርሱ አስቀድሞ ወዶናልና እኛ እንወደዋለን አለ። እሺ፣ ከዛስ በኋላ አሁን እቺን ክፍል ሰው አይወዳትም። እቺን ክፍል ቅዱስ ዮሐንስን የምትወዱ ይሄንንም መልእክቱንም አብሮ መውደድ ነው። ነው ስሙ። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ብሎ ይጠይቃል። ይችላል እንዴ? ይችላል። እኔ እዚህ ጋር እግዚአብሔር ሆይ እወድሃለሁ፣ ክርስቶስ ሆይ እወድሃለሁ፣ እኔ ክርስቶስ እስረኛ እያልኩ ዲያቆን ክርስቶፎሮስን መጥላት ይቻለኛል? አይቻልም። ስለዚህ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዲወደው እንዴት ይችላል ብሎ ይጠይቃል። መልሱለታል ለቅዱስ ዮሐንስ እዛው ቁጥር 21 ላይ። እሺ ከፍ አድርጊው አንዴ። እግዚአብሔርን የሚወድ ወንድሙን ደግሞ ከፍ እንዲወድ ይህቺ ትእዛዝ ከእርሱ አለች አለ። በቃ እግዚአብሔርን ወደ ክርስቶስ ኢየሱስ ማደግ ፍቅርን እውነትን ከምን ጋር ይዞ ነው? ከፍቅር ጋር ይዞ ነው። እውነት የተባለ ክርስቶስን ኦኬ አምኖ በፍቅር ደግሞ የሚገለጥ ስራ አለ። ወንድሙን የሚወድ በፍቅር ከሰዎች ጋር የምንመላለሰው እግዚአብሔርን ቃል የምንጠብቀው የምትወዱኝ ከሆነ ትእዛዛቴን ጠብቁ አይደል ያለው ጌታ ዮሐንስ ወንጌል ምዕራፍ 14 ቁጥር 15-16 ያንን ገንዘብ በማድረግ የሚገለጥ ፍቅር አለ እንጂ እግዚአብሔርን ወዳለው ማለት ብቻ በቂ አይደለም። ፍቅርን መያዝ ያስፈልጋል። ግልጽ ነው አይደለ? አዎ። እሺ አንድ ያዕቆብ ላይ ሂጅልኝና ቁጥር 7 ላይ ነው። ያዕቆብ
ምዕራፍ 1 ቁጥር 7 ቴና ያዕቆብ ምዕራፍ 1 ቁጥር 7 አይታይም መምህር? እሺ እሺ አሁን ይሁን። ሁለት ሐሳብ አላለው ከፍ አድርገው አንዴ ቁጥር 6ን ነው እስቲ ሜክ ሹር ከቨር ማድረጋችንን። ኦኬ ቁጥር 7 ላይ ነው ይልኝ። እሺ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው አለ። በቃ ይሄ ግልጽ ነው፣ ምንም ማብራሪያ አያስፈልገውም። ሁለት ሐሳብ ያለው ሰው በእግዚአብሔር ላይ የማይመካ በገንዘቡም የሚመካ በጎረቤቱ የሚመካ በአጎቱ የሚመካ በአክስቱ የሚመካ አለ እኮ እንደዚህ የሚመካ በሌላ ነገር የሚመካ ከእግዚአብሔር ውጪ እርሱ አንዳች ነገር አያገኝም ማለት ያውቁ። እንዴው ይሄንን በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ባለው ቃል እንመልከተው። የማቴዎስ ወንጌል ምዕራፍ 6ን ክፈችልኝ ተመልከቱ። ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ጀምሮ እናየዋለን። እሺ ይኸው ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም አንዱን ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ማለት ይቻላል። ሁለት ነገር ይዞ መጓዝ ይቻላል። አሁን እኛ አወቅ ሳናቀውም በማወቅም ባለማወቅ ሁላችንም ብዙ ነገር ይዘን ነው የምንሄደው። ብዙ ጌታ ያደረግናቸው ነገሮች አሉ። አንዳንዶቻችን ዝሙት ሊሆን ይችላል፣ አንዳንዶቻችን ዘፈን ሊሆን ይችላል፣ አንዳንዶቻችን ስድብ ሊሆን ይችላል። እምቢ ያለን ነገር በቃ ወደንም ሳንወድም ምንገዛለት ነገር አንዳንዶቻችን ምንድነው እቺን ዓለም የተባለ ኃጢያት፣ አንዳንዶቻችን ገንዘብ በገንዘብ ምንመካ በገንዘባችን ምንመካለን። ደግሞ ገንዘብ ከፍለን እንደው መንግስተ ሰማያት ለመግባት የምንፈልግ ብዙ ሰዎች አሉ። በገንዘብ ሌላ ነገር እኛ ሀብታም ነን ችግር የለም፣ ብር አለ ምን ችግር አለ? ደግሞ የሉቃስ ወንጌል ምዕራፍ 16 ታሪክን የረሳን ማለት ነው። ብዙ ጌታ ያደረግናቸው ነገሮች አሉ። እዚህ ጋር በገንዘብ ተመሰለ ብዙ ነገር ግን እኛ ገንዘብ ያደረግናቸው ነገሮች አሉ። ኃጢያቱ፣ በደሉ፣ ሁሉ ነገር በልባችን ላይ ልናነግስ የሚያስፈልገው ይኸው አንድና አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ። በቃ ጌታ ልናደርግ የተገባው እርሱን ነው። ልንገዛለት የተገባው ለክርስቶስ ነው። በነገራችን ልንገዛ ምን ማለት ነው? ለቃሉ በፍቅር አሁን እኮ ያዕቆብ ባሪያ ብሎ ስለ ባሪያነት ያስተምረናል፣ ስለ ጌትነት ያስተምረናል፣ በፍቅር ስለሚደረገው መሰጠት ያስተምረናል። እርሱ አማናዊ ባሪያ ሆኖ እንዴት ነው የምናውቀው? ሰማዕት ሆኖ ነው ያለፈው ያዕቆብ በኢየሩሳሌም ለአይሁዳውያን ወንጌልን ሰብኮ ኢትዮጵያን ሊቃውንትም ግብፃውያን መተርጉማንም ባለሳሳት 62 ዓመተ ምህረት በኢየሩሳሌም ላይ በአይሁዳውያን እጅ ነው ሰማዕትነት የተቀበለው። ጌታ ስትሆኑ ሌላ ነገር ጌታ አታርጉ። ጣዖት ጌታ ይሆንላችሁ፣ ዙስ ጌታ ይሆንላችሁ፣ እናቴና ጌታ ሊሆኑ አይችሉም፣ ነሄራ ጌታ ሊሆኑ አይችሉም። ለእናንተ ጌታ ኢየሱስ ክርስቶስ ነው፣ የምትገዙለት እርሱ ነው ማለት ነው። ታዲያ በምንድነው የምናውቀው ለክርስቶስ መገዛታችንን? ክርስቶስ በልባችን ላይ ማንገሳችንን በምንድነው የምናውቀው? ጥቁሩን ሸፈረት በመቁረጥ ለእርሱ በመኖር ማለት ነው። ለክርስቶስ በመኖር እንዴት? ለምሳሌ በቀላሉ ምሳሌ ሰዎች ሲሰድቡን እኛ እንሳደበው እንመርቃለን። ይሄ ሰዎች ለኃጢአት ሲጋብዙን እኛ ኖ በዚህ ድንኳን የሚከብረው ክርስቶስ ነው እንደ አርሴማ ማለት ነው። እንደዛ አይነትን ገንዘብ እናደርጋለን። ሰዎች ለኃጢአት ለዳቢሎስ ኑ መስዋዕት እናቅርብ ሲሉን ኖ እኔ መስዋዕት ማቀርበው ለክርስቶስ ነው፣ ለእግዚአብሔር ነው። የከንፈር መስዋዕት ለእግዚአብሔር አቀርባለሁ፣ እግዚአብሔርን አመሰግናለሁ። ይሄ ለእግዚአብሔር ክርስቶስን ጌታ ማድረጋችንን ማሳያ ማሳወቂያ ነው። በግብር ነው የሚታወቀው። ለዚህ ነው መጽሐፍት ላይ ቅዱሳን ሐዋርያት ፍቅር እውነትን ከፍቅር ጋር ያዙ የሚሉት። ከፍቅር ማለት በፍቅር የሚሰራ ስራ አለ። እውነትን በፍቅር ያልያዘ ሰው ወደ ክርስቶስ ማደግ አይችልም። እውነትን ክርስቶስን ኦኬ በትንሳኤ ልቦና ያላከበረ በትንሳኤ ዘጉባኤ እድል ፈንታ የለውም። ሚስጥራትን የማይፈጽም የለውም። እውነትና ፍቅር አይለያዩም። አይታችኋል። ኤፌሶን ምዕራፍ 4 እውነትና ፍቅር፣ ሁለተኛ ዮሐንስ መልእክት እውነትና ፍቅር፣ አንደኛ ዮሐንስ መልእክት እውነትና ፍቅር፣ ሶስተኛ ዮሐንስ መልእክት ማየት ይቻላል።
እነዚህን አስተባብረን መያዝ አለብን። እሺ ስለዚህ ሁለት ነገር የሚወላውል ሰው ከእግዚአብሔር ዘንድ ምንም አያገኝም። እኔ አይደለም ያልኩት ራሱ ያዕቆብ ነው የሚናገረው። ስለዚህ አንዳንድ ጊዜ ዓለምን መርገጥ የምንፈልግ ሰዎች አለን። እዛ ዓለም የሚደረገውን ዘፈን ማድመጥ የምንፈልግ ሰዎች አለን። ደግሞ መለስ ብለን ደግሞ ወደ ቤተክርስቲያን መተን ቅር ሊላችሁ ይችላል። ምንም ማድረግ ግን አለ። እውነቱን መነጋገር አለብን። በነገር እኔም ዲያቆን ዛማኑኤል ንስሐ እየገባሁበት ማለት ነው። መምረጥ ነው በቃ። ክርስትና የምርጫ የመለየት ጉዳይ ነው። እኔ አይደለም ያልኩት ያዕቆብ ትምህርት የኔም ትምህርት ነው። ሁለት ነገር መምረጥ አትችሉም። በቃ አንዳንዴ ሞቅ ሲለን ዓለም ላይ ሄደን እሸሼ ገዳሜ ምንጨፍር ሰዎች አለን አይደል? እኔና እናንተ እናደርገዋለን። ከዛ ደግሞ እንዲህ አይነትን ህይወት እግዚአብሔር አይወድም። ከሰኞ እስከ ቅዳሜ ጲላጦስ፣ ከዛ እሑድ ሲመጣ ጴጥሮስ ምንሆን ሰዎች አለን። እኔም እናንተም። እግዚአብሔር የሚወደው ከሰኞ እስከ እሑድ እስከ ሰኞ ሙሉነታችንን ለክርስቶስ መስጠት ነው። እናንተ ሰዎች ዋጋ ከፍሏል እኮ ክርስቶስ ኢየሱስ፣ በዋጋ ተገዝታችኋል። ስለዚህ በስጋችሁ እግዚአብሔርን አክብሩ ነው ያለው ቅዱስ ጳውሎስ። እንዴ እሱ በደም ዋጋ ገዝቶናል። ስጋውን ቆርሶ ደሙን አፍስሶ አጥንቱን ከስክሶ በዋጋ ገዝቶናል። በዋጋ ገዝቶን እኛ ለተገዛለት ነገር ማንኖር ከሆነ እድል ፈንታ በመንግስቱ የለም፣ ምንም አያገኝም አለ ቅዱስ ያዕቆብ። ደስ ይላል ደግሞ ያዕቆብ። ምንም ሐዋርያት እንዲህ ናቸው። ምንም እሹሩሩ ሲያደርጉ አትመለከቱ። እውነትን እውነት፣ ሐሰትን ሐሰት። በቃ እዛው ያዕቆብ ደግሞ ይደግመዋል። ምዕራፍ 4 ቁጥር 3 ላይም ይደግመዋል ይሄንን ቃል። አንዴ ያዕቆብ ምዕራፍ 4 ቁጥር 3ን ክፈችልኝ። ይኸው እዚህ እንዲያው አንዴ ነው የተናገረው ድንገት ካልን ማለት ነው። ደግሞ ይለዋል የመልእክቱን ኃያልነት ሲገልጽ ማለት ነው። ይኸው የመልእክቱን ኃያልነት ሲገልጽ ምዕራፍ 4 ቁጥር 3 ይኸው ስሙ። ይኸው ትለምናላችሁ በምኞቶቻችሁም ትከፈሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል። እንደርስበታለን ቁጥር 4 ላይ ጠንከር ያለ ቃላቶች አሉት ያዕቆብ። እኔ ያዕቆብ መልእክትና ቆሮንቶስ ይመሳሰሉብኛል። ትንሽ ዱላ አለው፣ እንቀምሳለን። እኔም እናንተም እንገረፋለን በእግዚአብሔር ቃል ነው። እሺ ለእግዚአብሔር እንገዛ ጎበዝ። እሺ ሰዓታችን ለመጠቀም ብዙ ማንሳት ይቻላል። ቁጥር 8 እና 10ን እንመልከት። ቁጥር 8 እና 10 እሷ እህታችን እስክታወጣልን ድረስ ቁጥር 6 እና ቁጥር 6-7 ላይ ያለውን ሐሳብ ቁጥር 6 ላይ ያለውን ሐሳብ የቤተክርስቲያናችን አንድምታ ትርጓሜ በደንብ ስሙ። ለዚያ ሰው ለሚወላውል ሰው ኦኬ፣ እምነቱ ፍጹም ላልሆነ ሰው፣ ፍቅርን እውነትን ከፍቅር ጋር ላልያዘ ሰው ይላሉ። ኦኬ አቦ በትርጓሜያችን ላይ ለዚያ ሰው ከእግዚአብሔር ዘንድ ምን የሚያገኝ አይምሰለው፣ አንድም እንዳያገኝ ይወቅ፣ አገኛለሁ አይበል ብሎ አስቀምጦታል። አገኛለሁ እንኳን አይበል፣ የሚያገኘው ነገር ምንም የለም ብሎ በትርጓሜያችን ላይ ያስቀምጣሉና ያን ሰው አንምሰል፣ የሚወላውል ሰው አንሁን። ኦኬ በእምነታችን እንጽና፣ ክርስቶስ ኢየሱስን እንመልከት። ኦኬ ያንን የሚያደርግ ሰው በረከትን ከእግዚአብሔር ዘንድ ይቀበላል። እሺ ቁጥር 8 9 10 አንድ ይከፋል ውስጥ ከቨር ያመለጠን ምንም የለም አይደለ? አንዳንድ ጊዜ እኮ አዎ። ስለዚህ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ካለ በኋላ ቅዱስ ያዕቆብ 9 እና 10 ላይ የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ፣ እንደ ሳር አበባ ያልፋልና። አሁን አበባ ብሎ የሚጠራው የክፉ ሰዎችን መመካት ነው። ለምሳሌ ክፉ ሰዎች፣ ዓለማውያን ሰዎች በምን ይመካሉ? በገንዘብ ይመካሉ። ያንን ገንዘቡን አበባ ብሎ ይጠራዋል። አሁን ያስረዳል ለምን በአበባ መሰለው የሚለውን እዛው ቁጥር 11 ላይ ያስረዳል። አሁን አብራችሁን ትኩረት ሰጥታችሁ ስሙ። አንድ ባለጠጋ ሰው የተዋረደ ወንድም ግን በከፍታው ባለጠጋም በውርደቱ ይመካ። ኦኬ ባለጠጋም በውርደቱ ይመካ፣
እንደ ሳር አበባ ያልፋልና ይላል። አሁን እዚህ ጋር በደንብ ስሙ 9 10 11 አበባ ብሎ የሚያነሳው ቆይ አንዴ እሺ ስሙ አንድምታ ትርጓሜውን እናያለን። ንባቡን ገጸ ንባቡን እንስማ። የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ ኦኬ እንደ ሳር አበባ ያልፋልና ይላል። አሁን እዚህ ጋር ያዕቆብ አበባ ብሎ የሚናገረው ምንድነው? የሚያልፍን ነገር ነው። ለምሳሌ ባለጠጋ የሆነ ሰው በእግዚአብሔር የማይመካ ሰው የሚመካቸው ነገሮች ምንድነው? አንደኛ ገንዘብ፣ ሰው በገንዘቡ ይመካል። ሀብት፣ በንብረቱም ሌሎች ሰዎች በሰውም የሚመካል በነገራችን ላይ የለም አለ። በሰው የሚመካል አይደል? በዘመዱም ይመካል። እንዴ ትንሽ ደሞ ወደ ሌላ ነገር እንዳትወስዱት ፖለቲካ እንዳታርጉት። በምድራዊ ነገስታት የሚመካል አለ የለም አለ። ሌላ ምን እንጨምር? በልጆቹ የሚመካል እኔ እኮ ልጄ እንደዚህ አይነት ደረጃ ላይ ነው ያለው ብሎ የሚመካል። በዙፋናው በስልጣን ትክክላቸው አይ እነዚህ ሁሉ ነገር ግን አለ ያዕቆብ ምንመካባቸው ነገሮች እንደ ሳር አበባ ያልፋልና እንደ አበባ ያልፋል። ሲታይ መጀመሪያ ያማረ የመሰለን ነገር ያልፋል። በነገራችን በእግዚአብሔርም የምንመካ መከራውም ያልፋል። አሁን መከራው ምን ይላል? የጻፈላቸው በመከራ ያለፉ ነው አይደለ? ስለዚህ እናንተም አሁን እሳቱን የምታዩት ሰይፉን የምታዩት እናንተን የሚያሳድዷችሁ ሰይፍ የሚመዙባችሁ እሳት የሚመዙባችሁ እነሱ ራሱ እናንተ በእግዚአብሔር እስከተመካችሁ ድረስ እነርሱ ምን ይላሉ? ያልፋሉ። እናንተ አሸናፊዎች ተናላችሁ፣ እነሱ ይዋረዳሉ። እነሱ ወደ ጨለማው ይጣላሉ። እነሱ ፍርድን ይቀበላሉ፣ ያልፋሉ። ባለጠጋም በውርደቱ ይመካ እንደ ሳር አበባ ያልፋልና ያ ለእርሱ ውርደቱ ነው። በእግዚአብሔር መመካት ከፍታ ነው። ወደ እግዚአብሔር መለመን ከፍታ ነው። ምድራዊ የሆነውን ቁሳዊ የሆነውን ሀብት፣ ጦር፣ ኃይል፣ መሳሪያ እነዚህ ላይ መመካት ደግሞ ውርደት ነው። ለምን? እንደ ሳር አበባ ያልፋሉና። እንዴት ነው የሚያልፉት? እዚሁ ቁጥር 11 ላይ ፀሐይ ይላል። ከፍ አድርጋ እንዴችን አይተን እንቋጫለን እንጠቀልሏለን። ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባውን ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል ይላል። ስለዚህ የምትመኩበት ነገር ውርደት ነው። ሰው ከእግዚአብሔር ውጪ የሚመካ ከሆነ ውርደት ነው። እንዲህ ላሉ ኢትዮጵያን በትርጓሜያችን ላይ ከዚህም ባለጸጋና ደሃው በወንጌል አምነዋል። ደሃው ቀድሞ ባለጸጋው ሲመጣ ይነሳለት ሲሄድ ይሸኘው ይከተለው ይፈታለት ይታጠቅለት የነበረ በወንጌል አንድ ከሆነ ብሎ ተቀምጦ የሚያየው ሆኗል። ባለጸጋውም አይቶ አሁን ደሃ ለእግዚአብሔር ምን ተውለት ይላል። እሺ ጥሬ እሬቱን ጭራሮ መብራቱን ቀድሞም ይሄው ዛሬም ይሄው ብሏል። ደሃውም ይሄን ሰምቶ በወንጌል ካመኑ በኋላ ደሃ ተብሎ መሰደብ አለን ብሎ አዝኗል። ለዚህ ያመጣል ደሃው ወንድማችን ከከብቱ በመራቁ ደስ ይበለው። ኦኬ መመካቱን ያደረገው በወንጌል ስለሆነ መመካቱን ያደረገው በምድራዊ ሀብት ስላልሆነ የሚመካ በእግዚአብሔር ይመካ። በእግዚአብሔር የሚመካ በምድራዊም ቢሆን ባለጠጋ የሆነ ኦኬ በእግዚአብሔር የሚመካ ምን ይላል? ከፍ ይላል፣ በረከትን ይበላል፣ ከፍ ያለው ማረግን ያገኛል። በእግዚአብሔር የሚመካ ግን ደግሞ በእግዚአብሔር የማይመካ ደግሞ ኦኬ ባለጠጋ የሆነ በምድራዊ ሀብት ገንዘብ ያለው ሰው ምድራዊ ሀብትን ገንዘብ የሚያደርግ ሰው በምድር ላይ የሚኖር ሰው ሀብቱን ገንዘቡን ከብቱን ንብረቱን ብሩን በእነዚህ ነገር ላይ የሚመካ ደግሞ እርሱ ምን ይላል? ይዋረዳል። ለምን? መመካት ያደረገው ምድራዊ ቁሳዊ የሆነ ነገር ነው። ለዚህ ይላሉ ኢትዮጵያ ሊቃውንት ባለጸጋ ግን ከከብት ባለመራቁ እንዳይመካ ይላል። የሚመካ በእግዚአብሔር ነው መመካት ያለበት። በእግዚአብሔር የሚመካ ሰው በረከትን ያገኛል።
ያገኛል። ይሄን ደግሞ ከማን ነው የምንማረው? እግዚአብሔር አምላክ ትዕቢተኞችን በልባቸው ሐሳብ ምን ብሏል ብላለች እመቤታችን ሉቃስ 1:52 ላይ በትኗቸዋል አይደለ? እግዚአብሔር አምላክ በምንመካበትን እርሱን ትተን ምንመካበትን ነገር እግዚአብሔር አምላክ እኛንም ያ ምንመካበትን ነገር ያጠፋል ይቀጣል። የምንመካው በእግዚአብሔር መመካት መሆን እንዳለበት ሲገልጽልን ማለት ነው። ለዛ እዛው ያዕቆብ ላይ ቁጥር 11 ላይ ከፍ አድርጊው አንዴ ይሄው ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠወልጋልና አበባም ይረግፋልና የመልካም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል ይላል። አበው በትርጓሜያችን ላይ ምን ይላሉ? ባለጠጋም በስራው ሁሉ እንዲሁ ይጠፋል። ኦኬ ስለዚህ መመካት ያለብን በማን ነው? በክርስቶስ። እህቶች አንዳንድ እህቶች እኮ አሉ በመልካቸው የሚመኩ እኮ አሉ። አንተ ብትሄድ ሌላ ሰው ይመጣ የለ እንዴ ለድሜ ለመልክ የሚሉ ሰዎች አሉ የሉ? እህቶች በመልካቸው መስታወት የማይለዩ ለነገሩ አሁን ሴትና ወንዱን መለየት አይቻልም። ወንድም ከመስታወት አይጠፋም እኮ የዘንድሮ ወንድ እዛው መስታወት ላይ ተገትሮ ነው የሚለው መልኩን ሲመለከት ሲያደንቅ ትስቅ ያልሻል ትትና እንዲያው ቅንድቤን እዚች ጋር ባረጋት እዚች ጋር አፍንጫዬን ባሰራ ምናምን የሚል ሰው አለ። በመልኩ የሚመካ ሰው አለ። ግን መልክ ሁሉ ነገር ምንድነው? ጠፊ ነው፣ በስባሽ ነው፣ ወዳሚ ነው። የሚመካ በእግዚአብሔር ይመካ። በእግዚአብሔር የሚመካ ግን እርሱ ከፍ ይላል፣ እርሱ በረከትን ያገኛል። ኦኬ ከዛ መከራን ታግሶ ኦኬ የሚቀበላት ሰው ንዑድ ክቡር ነው ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው ከተፈተነም በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወት አክሊል ይቀበላልና ከማን ዘንድ? ከእግዚአብሔር ዘንድ። ስለዚህ ቅዱስ ያዕቆብ ይሄንን ሁሉ ከዘረዘረ በኋላ ኦኬ የሚያሳድዷቸውን ተመልክተው እምነታቸውን እንዳይጥሉ በእግዚአብሔር እንዲመኩ ከመከራቸው በኋላ የሚያገኙትን አክሊል ይነግራቸዋል። በፈተና የሚጸና ሰው የተባረከ ነው ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወት አክሊል ይቀበላልና ክብርን ያገኛል ማለት ነው። ይከብር አክሊል የሚለው ክብር ምን አይነት ክብር? እስቲ ይሄንን አይተን ትምህርታችንን እንቋጫለን የዛሬውን ማለት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 34 ጀምሮ እንመልከት። ማቴዎስ 25:34 ቴናዬ ማቴዎስ 25:34 ይሄው በቃ ንጉሱን በቀኙ ያሉትን እንዲላቸዋል እናንተ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። እሺ 35 ላይ ነው ተርቤ አብልታችሁኛልና ተጠምቼ አጠጣችሁኛል እንግዳ ሆኜ ተቀበላችሁኛል ታርዤ አልበሳችሁኛል ታመሜ ጠይቃችሁኛል ታስሬ ወደ እኔ መጣችኋልና ይላቸዋል። እሺ 37 ላይ ነው ከዛስ ጻድቃንም መልሰው ይሉታል ጌታ ሆይ ተርበህ አይተን መቼ አበላንስ ወይስ ተጠምተህ አይተን መቼ አጠጣን እንግዳ ሆነስ አይተን መቼ ተቀበልን ወይስ ታርዘህ አይተን መቼ አለበስንህ ይሉታል። እርሱም ወይስ ታመህ ወይስ ታስረህ አይተን መቼ ወዳንተ መጣን? ንጉሱ የሚለው ክርስቶስ ነው። እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለኔ እንዳደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ እርጉማን ለሰይጣን ለመላእክቱ ተዘጋጀ ወደ ዘላለም እሳት ከእኔ ሄዱ። ምን ስላደረጋችሁ? እውነትን ይዘው እውነትን ከፍቅር ጋር ስላልያዙ ማለት ነው። ፍቅር የተባለ አይተናል ቅድም በዮሐንስ ወንጌል ምዕራፍ 4 ቁጥር 19 እና 20 ላይ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም እንግዳ ሆኜ አልተቀበላችሁኝም ታርዤ አላለበሳችሁኝም ታምሜ ታስሬ አልጠየቃችሁኝም። እነርሱ ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁት ለኔ ደግሞ ስላላደረጋችሁት ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ለዚህ ነው በፈተና የሚጸና መከራ ታግሶ የሚቀበላት ሰው ንዑድ ክቡር ነው የሚሉት። አቦ የሚጸና ሰው የተባረከ ነው ብሩክ ነው። ለምን? የሕይወት አክሊልን ይቀናጃል። ኦኬ እግዚአብሔር ከክርስቶስ ጋር ይኖራል። አማናዊ ሙሽራ ሆኖ ይኖራል። የክርስቶስ ሚስት ይሆናል ቃል በቃል ራዕይ ዮሐንስ ምዕራፍ 19 ላይ እንዳየነው
አይደለ? ራዕየ ዮሐንስ ምዕራፍ 19 ላይ አንዴ እሱን እንመልከት ሐሳቡን ለማስፋት። ራዕየ ዮሐንስ ምዕራፍ 19 ክፈቱልኝ ቁጥር 7 ላይ ማለት ነው። የበጉ ሰርግ ስለደረሰ ይላል። ያው ቁጥር 7 ላይ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። በምን አርጋ ነው ያዘጋጀችው ቢሉ እዛው ይመልሳል ቁጥር 8 ላይ ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና ይላል። አያችሁ አይደለ? ስለዚህ ቅዱስ ያዕቆብ ይሄንን በረከት ትበላላችሁ ታገሱ እያለ በሰሜን ደቡብ ምስራቅ ምዕራብ ለተበተኑ በክርስቶስ ኢየሱስ ለሚያምኑ አይሁዳውያን እንዲጠነክሩ እምነታቸውን እንዳይጥሉ መከራ በዛብን ብለው እንዳይጥሉ እንዲታመኑ አላውያን ነገስታት በነገስቶቻቸው ይታመናሉ፣ በጦሮቻቸው ይታመናሉ፣ በሰይፋቸው ይታመናሉ፣ በንብረታቸው በሀብታቸው ይታመናሉ። እናንተ ግን ይሄ ውድቀት ነው፣ ይሄ ውርደት ነው። እናንተ ግን መታመን ያለባችሁ በእግዚአብሔር ነው። በእግዚአብሔር ከታመናችሁ የድል አክሊልን ትቀናጃላችሁ እያለ ያጽናናቸዋል ማለት ነው። ዛሬ ያየነው ክፍል ይሄንን ነው። እንግዲህ እኛም ሁላችንም በእግዚአብሔር ታምነን በክርስቶስ ታምነን በተለያዩ መከራ ውስጥ ብናልፍም ክርስቶስ ከመከራው እንደሚያወጣን የድል አክሊል እንደሚያቀናጀን እያሰብን እምነታችንን ጠብቀን በእግዚአብሔር ቃል እንድንመላለስ እግዚአብሔር አምላክ በያዕቆብ መልእክት ዛሬ ምዕራፍ 1 እስከ ቁጥር 11 ያለውን እስከ ቁጥር 12 ያለውን ክፍል አስተምሮናል። እንግዲህ ከቁጥር 13 እስከ ፍጻሜ ሰኞ ዕለት እንጨርሳለን ማለት ነው። ምዕራፍ 1ን ጨርሰን ከዛ ወደ ምዕራፍ 2 እንሄዳለን ማለት ነው። ስለዚህ አማናዊ ሙሽሮች የክርስቶስ ሚስት ተብለን እንድንጠራ፣ ሚስት ማለት ባል ከሚስት እንደማይለይ ክርስቶስን ከአማናዊቷ ቤተክርስቲያን ፈጽሞ እንደማይለይ ለመግለጽ የተገለጠ ቃል ነውና አማናዊ ሆነን እውነተኞች ሆነን እንድንመላለስ እግዚአብሔር ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከናንተ ጋር ይሁን። ዛሬ መርሐ ግብራችን እዚህ ላይ